ፍካሬ አለማየሁ ዋሴ እሸቴ። ምዕራፍ 11 በጫካ ውስጥ የተፈጠረውን ትርምስ ተከትሎ ሁሉም ቀልቡን አጣ። ሁሉም እንደየአቅሙ እንደየተፈጥሮ ችሎታው ታጥቆ ይጨፋጨፍ ጀመር። የበለጠ ለማጥቃት ወይንም ጥቃትን ለመከላከል በሚል ሰበብ ብዙ አደረጃጀቶች ተፈጠሩ። ባይፈጠሩም እንኳን በወሬ እየተፈጠሩ ግዙፍ ምስል እየተፈጠረላቸው በወሬ ስለሚናፈስ ሽብር የጫካውን ነፋስ ይበክለው ጀመር። የቆላ ዛፎች አንድ ወገን፣ የደጋ ዛፎች በሌላ ወገን፣ ዛፎች አንድ ላይ፣ ቁጥቋጦች በሌላ ወገን፣ እሾህ ያላቸው አንድ ላይ፣ እሾህ የሌላቸው በሌላ ወገን፣ ሰፊ ቅጠል ያላቸው በአንድ ወገን፣ መርፌ መሰል ቅጠል ያላቸው በሌላ ወገን እየተደራጁ ግንድ ለግንድ መፋተግ፣ ቅርንጫፍ ለቅርንጫፍ መጨፋጨፍ፣ እሾህ ለእሾህ መናቆር የውሎ አዳር ተግባራቸው እየሆነ መጣ። ያልተፈጠረ አደረጃጀት፣ ያልተሰየመ የቡድን አይነት አልነበረም። ቡድን በየቀኑ ተፈጥሮ በየቀኑ ይፈርሳል። ነገሌ እኮ እንዲህ ተደራጁ፣ እንደነዚህ ያሉ ዛፎችማ ራሳችንን አናስነካም ብለው አመጹ ይባላል። በቃ የማይፈጠር የትብብር አይነት አልነበረም። ትብብሩ ሁሉ ግን እድሜ አልነበረውም። ዛሬ አንዱ ጋር ሆነህ ሌላውን ትጨፈጭፋለህ፣ ነገ ደግሞ ተራው ወደ አንተ ይዞራል። ዛሬ ከኔ ጋር ነው ያልከውን ትተህ ነገ ደግሞ ከተቃወምከው ጋር ተሰልፈህ ወዳጅህ የነበረውን ታጠቃለህ። አሸናፊ የሌለው ሁሉም ተሸናፊ የሆነበት ትርምስ ሆነ። የመጣውን ክርክር፣ ውዝግብና ውድመት ተከትሎ በጫካው ውስጥ የታሰበም ያልታሰበም ሴራ ይተነተናል። ማን፣ መቼ፣ የት፣ እንዴት የሚል የለም። ብቻ እነከሌ እነንትናን የተባሉትን እጽዋት በሚስጥር አግኝተው እነንትናን ለማጥፋት መክረዋል አሉ ይባላል። ግራሮች እኮ ዋርካንና እነዚህን ትላልቆቹን ዛፎች ገልብጠህ ብትጥልልን ለአንተም ሳር እንደፈለክ ይበቅልልሃል፣ በዚያ ላይ እኛም ለአንተ ጥላ ሆነን ተባብረን እንኖራለን ብለው ይኸው ከዝሆን ጋር እየተመሳጠሩ ነው። ሌላው ከቀጭኔ ጋር፣ ሌላው ከጉሬዛ ጋር፣ ብቻ ብዙ ሴራ ይተነተናል። ቀን ከሌት ያለ እረፍት ሰርቶ ማደር ልዩ መለያቸው የነበረው እጽዋት ሁሉ አሁን ስራቸው ወሬና ጥል ብቻ የሆነ ይመስል ነበር። ሌላ ጊዜ ደግሞ የሰው ልጅ በእርሻ መሬቴ ዙሪያ እናንተ እንድትኖሩ ስለምፈልግ ይልቅስ ሌሎቹን እጽዋት አስወግጄ የእርሻ መሬት ላደርግ እቅድ ስላለኝ ተባበሩኝ ብሏቸው ናይትሮጅን የሚሞጨሙጩት እጽዋት ተስማምተው አሁን እኛን ሊያስመነጥሩን ነው አሉ ይላል አንዱ። ሌላው ይነሳና ደግሞ የፍራፍሬ ዛፎቹን የሰው ልጅ በሚስጥር ተገናኝቶ እናንተን በጣም ስለምፈልጋችሁ በጓሬ በክብር ስለማሳድጋችሁ ሌሎችን እጽዋት ግን መንጥሬ ፋብሪካ ልተክል እቅድ ስላለኝ ተባበሩኝ ብሎ አግባብቷቸው አሁን እኛን ሊያስመነጥሩን ነው አሉ። ሌላ ጊዜ ደግሞ ትልልቅ የጥላ ዛፍ የሆኑትን እነሰሳን ብርብራንና ቃዋን ጫካውን መንጥሬና ቡና ላለማበት ስለሆነ እናንተ ለቡናው ጥላ ስለምታስፈልጉኝ እናንተን ስለማልነካ ከኔ ጋር ሁኑ ብሎ የሰው ልጅ ስላግባባቸው እኛን ሊያስመነጥሩ ተስማምተዋል አሉ ይባላል። ብቻ በየቀኑ አዲስ ጠላት፣ በየቀኑ አዲስ መከራ እየተወለደ መጀመሩን እንጂ ማለቂያውን የማያውቁትን ግቡን የማይረዱትን የጦርነት አረንቋ ዝም ብለው ይቦጫረቁታል። በተፈጠረው የግጭት ማዕበል ብዙ ቅርንጫፎች ተገነጠሉ። ተገንጥለው ሲወርዱ ምንም የማያውቁ ችግኞችን እንዳያድጉ አድርገው ጨፈለቋቸው። ለጋዎቹን ደግሞ ሰባብረው ጣሏቸው። የብዙ ዛፎች ቅርፊት ተላላጠ። በዚህ የተነሳ ምግብ ማስተላለፍ የተሳናቸውና ቅጠልና ቅርንጫፎቻቸው በሙሉ መዛል ጀመሩ። በዚህ የግጭት ማዕበል የተነሳ ቅርንጫፍና ቅርንጫፉ ሲማታ የትንሽ የትልቁ እጽዋት አበቦች ሳያፈሩ ረገፉ። ብዙ ቅርንጫፎች ያዘሏቸው ፍራፍሬዎች ጎምርተው ለዘር ሳይበቁ ወደ መሬት ተበተኑ። የአንድ ዘመን ዘር መከነ። የእጽዋቱ ቅርንጫፎች ለጠብ ሲወዛወዙ በተፈጠረው ማዕበል መጀመሪያ አካባቢ እጅግ ደስታ የሰጣቸው ጦጣዎችና ጉሬዛዎች አንዱ ቅርንጫፍ ሲወናጨፍ ወስዶ ሌላ ቅርንጫፍ ላይ ስለሚጥላቸው እንደ መዝናኛ ቆጥረውት
ደስታ፣ ፌሽታና ሐሴት ማድረግን ተያይዘውት ነበር። እየቆዩ ግን ጫካው ድሮ የነበረው ውብና ሰላማዊ ድባብ በየቀኑ እየተለየው፣ ጭካኔ በተሞላበት ሁኔታ እርስ በርስ መሞሸራረቅ ሲቀጥል፣ የጫካው የብዙ ዘመን ነዋሪ ለነበሩት ፍጥረታትም እጅግ የሚያስጠላና የሚያስፈራ ሆነ። ጉሬዛዎችና ጦጣዎች እንደ ልባቸው ከዛፍ ዛፍ እየዘለሉ ይኖሩ የነበሩት አሁን የሚወናጨፈው ቅርንጫፍ ለሕይወታቸው አስጊ ሆነ። ቀጭኔ፣ አውራሪስ፣ አንበሳ፣ ነብር፣ እነዚህ ሁሉ ከዚህ በኋላ እዚህ ጫካ ውስጥ መኖር የሚያሰጋቸው ሆነ። እነ ድኩላ፣ እነ ሚዳቋ፣ ከርከሮ፣ ባለዝባዱ ጥርኝ ሁሉ ከዚህ በኋላ እዚያ ጫካ ውስጥ መኖር የማይቻል እንደሆነ ድምዳሜ ላይ ደረሱ። በጫካው ላይ እንደ ልባቸው በላዩ ላይ ሲያንዣብቡበትና ሲመናሹበት የነበሩት አዕዋፋትም ከአንዱ ዛፍ ላይ አርፎ ፍሬ መብላትም ሆነ እንደ ወትሮ መዋል ማደር የሕይወት ዋጋ የሚያስከፍል መሆኑን ስለተረዱት ሁሉም ወደ ተራራ ስፍራ መሰደድ መረጡ። ግማሹ ወደ ገደላ ገደል፣ ግማሹ የሰው ልጅ መንጥሮ የእርሻ ማሳ ወዳደረገው ስፍራ፣ ግማሹ ሜዳ ፍለጋ መሄድ ጀመረ። በእርግጥ አንዳንዶቹም የሰው ልጅ ለማዳ እንዲያደርጋቸው እየተለማመጡ ወደ መኖሪያው ሁሉ ፈለሱ። ለዘመናት ሁሉም ፍጥረታት በሰላም በምቾትና በመተባበር ሲኖሩበት የነበረው ጫካ አሁን የማይኖርበት አስፈሪ የግጭት ቀጠና ሆነ። በዚህ ጫካ ውስጥ የተፈጠረው ውዝግብና እርስ በርስ መተራመስ የጠቀማቸው ፍጥረታት ቢኖሩ አይጦች፣ ፍልፈሎችና አሽኮኮች ብቻ ነበሩ። የዛፎች የቁጥቋጦዎችና የሐረጎች ጠብ በፈጠረው ትርምስ ከጫካው ወለል ላይ ለነበሩት አይጦች፣ ፍልፈሎችና አሽኮኮች አይተውት የማያውቁት የፍራፍሬ ማት ጫካው ወለል ላይ ስላረገፈላቸው ሰርግና ምላሽ ሆኖላቸው ነበር። የጫካው መናጥ፣ የጫካው መከራ ለእነርሱ ተድላ ሆኖ ነበር። በዚህ የተነሳ አሽኮኮች አሽካኩ፣ አይጦች በደስታ ተንጣጡ። እነዚህ ፍጥረታት የሚችሉትን ያክል ጣፋጭ ፍሬ በየቀኑ እየበሉ የተረፋቸውን ደግሞ ጉድጓዶቻቸውን መሙላት ተያይዘውት ነበር። እንዲህ ያለ ሲሳይ በዘመናቸው አይተው አያውቁም ነበርና እልል በቅምጤ የሆነላቸው። አሽኮኮዎችም በአንዳንድ ዛፎች ግንድ ውስጥ ስለሚኖሩ ከውጭ ያለው ጦርነት አይሰማቸውም ነበር። ፍልፈሎችና አይጦች ደግሞ መሬቱን ቆፍረው ጉድጓድ አበጅተው ስለሚኖሩ የእጽዋቱ ግጭት የተድላቸው ምንጭ እንጂ ፈጽሞ ችግር አልነበረም። ከነዚህ ፍጥረታት ውጪ ሌሎቹ ግን ጫካውን ጥለው ተሰደዋል። ጫካው ግርማ ሞገሱ ተገፎ አስፈሪ ድባብ ከስቃይ ጋር ተላብሶ እንዳይሸሹ ሆነው ከተተከሉት መከረኛ እጽዋት ልጆቹ ጋር ባለበት መቀጠል የተፈጥሮ ግዴታ ሆነና ቀጠለ። ምዕራፍ 12 7 የመከራና የስቃይ የጨረቃ ሌሊቶች አለፉ። ከብዙ ትርምስ በኋላ ሁሉም አለኝ የሚለውን ጉልበት ካባከነ በኋላና ተጨማሪ አቅም ሁሉ ሲጠፋ በመፋጨትና በመባላት መፍትሄ እንደማይመጣ ሲያውቅ ሁሉም ወደ ቀልቡ ተመልሶ መቆዘም ተጀመረ። በመጨረሻ ሁሉም ሲደክመው በያለበት ዝሎ ጸጥ ማለት ጀመረ። የብዙ እጽዋት ቅርፊት ተገሸላልጦ ክፉኛ ቆስሎ ይታይ ነበር። በዚህ የተነሳ ግንዶቻቸው ምግብ ማስተላለፍ ተሳናቸውና ከጭፍጨፋ የተረፉት ቅጠልና ቅርንጫፎቻቸው በሙሉ ጠውልገው መርገፍ ጀምረው ነበር። ከስር ወደ ቅጠሉ ውሃና ማዕድናት ቢላኩም ቅጠሎች አቅም ስላልነበራቸው ምግብ ማዘጋጀት አልተቻለም ነበር። በተድላና በሰላሙ ጊዜ አብረዋቸው የነበሩት አራዊቶች ሁሉ ጥለዋቸው እንደሄዱ እያንዳንዱ ዕፅ ተረዳ። ከዚህ ሁሉ ፍትጊያ በኋላ ያተረፉት ነገር ቢኖር ተጨማሪ መከራ እንጂ አዲስ ውጤት፣ አዲስ በጎ ነገር እንዳልጨመሩ አወቁ። በተተከሉበትና ተወልደው ባደጉበት ስፍራ አዲስ ነገር አልነበረም። አዲሱ ነገር የተጋጋጠ ግንድ፣ የተሰባበረ ቅርንጫፍ፣ የረገፈ ቅጠል፣ የመከነ አበባና ፍሬ ብቻ ነበር። ችግር አልተፈታም። አዲስ ጥቅምም ሆነ ትርፍ አልተገኘም። የሆነው ሁሉ ቅርንጫፍ የሚያስደፋና ስራ ኮማትሮ የሚያሳፍር ነበር።
በሁሉም ዘንድ የነበረው ስሜት አፍረት፣ ሽንፈትና ውድመት ብቻ ነበር። ሁሉም የቆሰለ ቅርፊቱን እያከከ መልሶ ለመስፋት፣ ግማሹ የተገነጠለውን ቅርንጫፉን መልሶ ለመተካት፣ ሌላው የጠወለገ ቅጠሉን ለማለምለም ይታተር ጀመር። የረገፈው አበባ ያለ ጊዜው የወደቀው ፍሬ ግን ሌላ ዘመን ሌላ ወቅት ይጠብቅ ነበር እንጂ በቀላሉ የሚተካ አልነበረም። ሁሉም እጽዋት የሆነውን ሁሉ ሲያስቡ እንደ ሕልም ይታያቸው ይዘገንናቸውም ጀመር። በዚህ ትርጉም አልባ ፍጭት ውስጥ ማንም ከቦታው አልተቀየረም። ከጎረቤቱ አንድም የቀየረ የለም። ያው የነበረው ነበረ። አዲስ የሆነው ነገር አዲስ ቁስልና መከራ መጨመራቸው ብቻ ነበር። ሁሉም ዕፅ በተተከለበት መከራን ተቀብሏል። ጫካው ያለ ወትሮው አሳዛኝ ድባብ አረፈበት። ሐረጋት ተበጣጥሰዋል። ከአንዱ ወደ አንዱ መልእክት የሚያስተላልፍ የለም። የሚንሾካሾክ የለም። የስቃይ ዝምታ ብቻ። ጸጥ ጭጭ አለ በቃ ጫካው። በአንድ ወቅት ከላይ አዋፋት፣ ከመሃል ጉሬዛና ጦጣ፣ ከታች አጥቢ የዱር አራዊት ያጓሩበትና የተራመሱበት የነበረው ጫካ አይጥና አሽኮኮ ብቻ ያሽካካበት ጀመር። እጽዋቱ ግን የሚያነባው እያነባ፣ የሚያለቅሰው እያለቀሰ፣ ግማሹ እያያዠ ግማሹ እያመረቀዘ ሕመምን በጸጸት ማዳመጥ እንጂ እንደ ቀድሞው በልምላሜ መዋብ፣ በተፈጥሮ ማጌጥ ድጋሚ የሚገኙ አልመስላቸው ብሎ ቅስማቸው ተሰበረ። ምዕራፍ 13 ይሄ ሁሉ መከራ በጫካው ሲደርስ እንደ ሌሎቹ እጽዋት ሁሉ የመከራው ተካፋይ ቢሆኑም በስልጣን ግብግብና በራስ ወዳድነት በነበረው መተቻቸት ውስጥ ተሳታፊ ያልነበሩ ነገሮችን ባርምሞ የሚመለከቱ የተወሰኑ እጽዋቶች ነበሩ። እነዚህ በጥበበኝነታቸው የሚታወቁና መድኃኒት የሚሆኑ እጽዋት ማስተዋል የታደላቸውና እጅግ የረጋ ጸባይ የነበራቸው ናቸው። እነዚህ እጽዋት የሁኔታውን አዝማሚያና ሊያስከትለው የሚችለውን መዘዝ ቀደም ብለው ተረድተውት ነበር። ሁሉም ባበደበት ስፍራና ዘመን ጤነኛው እብድ ይሆናል እንደሚባለው ተናግረው የማይደመጡ መክረው የማይመልሱ መሆኑን ተረድተው ከማንም ሳይወግኑ ዝምታን መርጠው አልፎ አልፎ ገላጋይ ሆነው ቆይተዋል። እነዚህ ስብሰባቸውን ጉባኤ ደሽት ብለው የሰየሙ ሊቅና መድኃኒት እጽዋት ኮሶ፣ ሆማ፣ ገተም፣ ጋምቢሎ፣ ሲና፣ ደድሆ፣ እንቆቆ፣ የአይጥ ሐረግ፣ አባሎ፣ እንዶድ፣ ናይሎቲክ፣ የሰው ነገር፣ በለስ፣ ዶቅማ፣ ዕፀ ሕርመት፣ ቀረጥና ሌሎች ስማቸው እንዳይጠቀስ የፈለጉና ከፍተኛና ልዩ አቅም ያላቸው 2 እጽዋት ነበሩ። ጉባኤ ደሽት 18 አባላት ያሉት ሆኖ ዘመኑ ባልታወቀ ዘመን የተቋቋመ የጥበብና የምርምር ጉባኤ ነበር። የዚህ ጉባኤ አባል ለመሆን በሆነ ጥበብ መካንና ሌሎችን ያለ ዋጋ ለመርዳት ፈቃደኛ መሆንን ይጠይቅ ነበር። የግል ፍላጎትን ከሌሎች ማስቀደም በጣም የተጠላ ጠባይ ነበር። ከሚሰቃዩት ጋር አብሮ መሰቃየት፣ ከሚቸገሩት ጋር አብሮ መቸገር፣ ብለውም ችግርን መፍታት ቃል ኪዳናቸው ነበር። ይሁን እንጂ እነርሱም ባልወገኑበት ተወግነው፣ ባላሰቡት ተፈርጀው እንደ ሌላው ሁሉ መከራውን አብረው ተቀብለዋል። ስለሆነም ቀደም ብለው የሆነው ሁሉ ሊሆን እንደሚችል ተረድተው በቂ ዝግጅት አድርገዋል። ምንም እንኳን በግልጽ ባይታዩም በስውር እየተገናኙ ይመካከሩ ነበር። በስሮቻቸው አማካኝነት አካለ ፈንገስን ተጠቅመው በዘረጉት መረብ ሰፊ ውይይትና ዝግጅት ሲያደርጉ ቆይተው ነበር። ይሄ አስከፊ ማዕበል ማለፉ አይቀርም። ይሁንና የሚያስከትለውን የአካልና የሥነ ልቦና ጉዳት በፍጥነት አክሞ እጽዋቱ ሁሉ ወደ ቀድሞ ሰላማዊ ግብራቸውና አቅማቸው እንዲመለሱ ምን ማድረግ ይኖርብናል የሚለውን ጉዳይ ቀደም ብለው ማሰብ ጀምረው ነበር። እነዚህ እጽዋት በቂ መድኃኒት ማዘጋጀት ብቻ ሳይሆን
ለዚህ ሁሉ መከራ መነሻ ሰበብ የነበሩትን የጫካውን መሰረታዊ ችግሮች በመለየት በበቂ ጥናት ተመስርተው ዘላቂ መፍቻ ስልቶችንም አዘጋጅተው ነበር። ከሁሉ በላይ ግን እጽዋቱን በቅሬታና በእልህ አነሳስቶ አይተውት ለማያውቁትና በታሪካቸው ያልነበረን እርስ በርስ የመጠላላት ቀውስ ያስከተለውን ዋና የሴራ ምንጭም ደርሰውበት ነበር። እናም እንግዲህ አሁን የደረሰው መከራ ደርሷል። የሆነው ሆኗል። አሁን ጊዜው የሕክምናና የፈውስ ነው። እጽዋቱን ወደ ቀድሞ ተግባራቸውና ግብራቸው ብሎም ጫካውን ወደ ቀደመ ሰላሙና ክብሩ መመለስ ይገባናል ብለው ቀደም ብለው ለራሳቸው የገቡትን ቃል ኪዳን ለመፈጸም ቆርጠው ተነሱ። ሁሉም እጽዋት ተስፋ ቆርጠው በቆዘሙበት አንድ ማለዳ በሞቃታማው የጫካ ክፍል የሚኖረውና ባለግርማው ጋምቢሎ የተባለው ዛፍ ቅርንጫፎቹን በትህትና ቀና አደረገና ወገኖቻችን እጽዋት፣ ወንድሞቼና እህቶቼ አለ አንዳች መግነጢሳዊ ኃይል ያለው በሚመስል ድምፅ። ጋምቢሎ መካከለኛ ቁመት ያለውና መብረቅን መቋቋም የሚችል ዛፍ በመሆኑ ከዚህም የተነሳ ብዙዎች በእርሱ ዙሪያ መሆንን ይፈልጋሉ። ከዚህም በላይ እርኩስ መንፈስ አያስጠጋም የሚባልለት የተቀደሰ ዛፍ ነው። በቀላሉ ያዳምጡኛል፣ በቀላሉ ትኩረት ያገኛለሁ ብሎ አልጠበቀምና ምንም እንኳን በመከራ ውስጥ ብትሆኑ፣ ምንም እንኳን ብዙዎቻችሁ የቆሰላችሁና የደከማችሁ ብትሆኑ፣ ቅርንጫፎቻችሁ ተገነጣጥለው ለምለም ቅጠሎቻችሁ ጠውልገውና መከራ ቢደርስባችሁ፣ ምንም እንኳን አበባዎቻችሁ ረግፈው ፍሬያችሁ ያለ ወቅቱ ተጥለው ብዙዎቻችሁ አፍርታችሁ ዘር ለመበተን ችግኝ ለማሳደግ ባትታደሉም፣ የምትመኙት ዘር መተካት ቢጨናገፍም አሁን ጊዜው የሕክምናና የመፈወስ ጊዜ ነውና እንድታዳምጡን እንጠይቃችኋለን ሲል ብዙዎች ሕክምናና ፈውስ የሚለውን ቃል ሲሰሙ የማዳመጥ ፍላጎታቸው ሲነቃቃ ይታይ ነበር። እኔና ሌሎች የጉባኤ ደሽት አባላት እንድታዳምጡን የምንጠይቃችሁ ሊቀመንበር ሆነን እንምራችሁ፣ መሪ ሆነን እናስተዳድራችሁ ብለን አይደለም። ከሁላችሁ የተሻልን ስለሆነ ምረጡን፣ ወይም ከሁላችሁ የበለጠ የተጎዳን ስለሆነ ካሱ ልንላችሁ አይደለም። ዝቅ ያልን ስለሆንን ከፍ አድርጉን፣ ከፍ ያልን ስለሆነ አክብሩ ልንላችሁ አይደለም። ይልቁንም ወደ ቀልባችን እንድንመለስ፣ ወደ ማስተዋላችን እንድንመጣ፣ ወደ ጥንተ ተፈጥሯችን እንድናተኩር የሕክምና ተግባራትንና የፈውስ ሐሳቦችን ለማቅረብ ነው ብሎ ጥቂት ዝም አለና ቆይቶ ስለዚህ የነበረው እልህኝነት ይቅርና አካላችንን ለሕክምና አስተሳሰባችንን ለንስሐ እንድናቀርብ በትህትና እንጠይቃለን ሲል ሁሉም እጽዋት ለመስማት መዘጋጀታቸውን ቅጠል አልባ ቅርንጫፎቻቸውን በማወዛወዝ አሳዩ። ጋምቢሎ ሁሉም የማዳመጥ ፍላጎት ማሳየታቸውን ካስተዋለ በኋላ በእውነቱ ከፍተኛ ስቃይ ላይ ብትሆኑ ለመስማት መዘጋጀታችሁ ለኛ ትልቅ ዕድል ነው። ስለሆነም ከዚህ ቀጥሎ ወንድሜ ሆማ ተጨማሪ ሐሳብና የሕክምና ተግባራትን ያስተባብራል። ምዕራፍ 14 ሆማ ወይም ኮማ ሆሚ እየተባለም ይጠራል የተባለው ዛፍ ዓመቱን በሙሉ በአረንጓዴ ግርማው የሚታይ ትልቅ ዛፍ ነው። በተለይም መድኃኒት በማዘጋጀት የላቀ ሲሆን ፕሮስቴት ካንሰር የተባለውን በሽታ እስከ ማዳን የደረሰ ጥበበኛ ዛፍ ነው። አመሰግናለሁ ወንድሜ ጋምቢሎ አለና በሁሉም አቅጣጫ የቆዘሙትን እጽዋት በሐዘን እየተመለከተ እንደምታውቁት ፈጣሪ ይህንን ዓለም ሲፈጥር ከውሃና ከመሬት ቀጥሎ የፈጠረው ፍጥረት ቢኖር እኛን እጽዋትን ነበር። ሌሎቹን እንስሳትን ራሱ ሁሉን አውቃለሁ፣ ሁሉን እገዛለሁ የሚለውን የሰው ልጅንም ጭምር ከመፍጠሩ በፊት እኛን እንደፈጠረ ታውቃላችሁ። እኛ ከራሳችን አልፈን ለሌሎች ፍጥረታት መሰረት የሆንን ከከርሰ ምድር ጥልቅ ማዕድናትን አውጥተን ከታላቋ ፀሐይ ኃይልን ተቀብለን አየራትን መጠን ምግብና ኃይል አዘጋጅተን መጋቢ ዓለም መሆናችን የታወቀ ነው።
እግዚአብሔርም አሳምሮ መጀመሪያ በገነት የፈጠረን እኛን ነበር። ፈጣሪ በአምሳሌ የፈጠርኩት ላለው ለሰው ልጅ ሳይቀር የሞትና የሕይወት ቃል ኪዳን ምልክት፣ የመውደቅና የመነሳት ትምህርት ሆነን የተፈጠርን ልዩ ፍጥረቶች መሆናችንን መዘንጋት አልነበረብንም አለ። ንግግሩ እንደ በልግ ዝናብ ልስልስ ያለ ነበር። ቀጠለ ሆማ። እንደምታውቁት ተፈጥሯችን ከአንድ ቦታ ተተክለን እንድንኖር ያስገድደናል። ይህ ውብ ተፈጥሯችን ግን የተለየ ጸጋ ነበር። ፈጣሪ ከአንድ ቦታ ተተክለን እንድንኖር አድርጎ ሲፈጥረን ትልቁ ምስጢር ችግር መፍታት እንጂ ችግርን መሸሽ ተፈጥሯችን እንዳልሆነ ሲያጠይቅ ነበር። እኛ እንደ እንስሳት ችግር በመጣ ጊዜ እየፈረጠጥን ከአንዱ ወደ አንዱ ልንሄድ አይገባንም፣ አያስፈልገንም። ይልቁንም ባለንበት ችግርን ተጋፍጠን ፈትተን መኖር ፈጣሪ የሰጠን ጸጋችን ነበር። በዙሪያችን የበቀሉ እጽዋትን አልተመቻችሁኝም ወደዛ ሄዱልኝ ወይንም ወድጃችኋለሁና ወደዚህ ኑልኝ ማለት የሌለብን፣ ይልቁንም ተግባብተንና ተከባብረን ተስማምተንና ተረዳድተን መኖር ያለብን መሆኑን ጥንተ ተፈጥሯችን ይነግረን ነበር አለ። አሁንም በረሰረሰ ቃና ቀጥሏል ሆማ። ይሁንና ከባህሪያችን ጋር አብሮ የማይሄድ ሐሳብ በማምጣት ስለምን ጉዳይ መምራትና መመራት እንዳለብን ሳናውቅ ስለ መሪነት ብቻ ስላሰብን ምን ችግር ልንፈታ እንደሆነ ሳንረዳ ችግር ፈቺ ሆነን ለመታየት በመሞከራችን ለኛ የማይገባንን የመከራ ጽዋ መጎንጨት ግዴታችን ሆኗል። በእርግጥ የደረሰብን መከራ ለኛ ለማስተዋል ጉድለታችን የምንቀበለው ቀኖናችን ቢሆንም ብዙዎች በደረሰብን መከራ ምን ያክል እንደቦረቁ ታውቃላችሁ። ጦጣዎችና ጉሬዛዎች ለአጭር ጊዜም ቢሆን ፈንድቀዋል። አይጦችና አሽኮኮች መከራችን ደልቷቸው ዘራችንን ቀለባቸው አድርገው ለዘመናት እንዳከማቹት ልብ በሉ። ሌሎች አራዊትም መከራ ሲገጥመን ጥለውን ሄደዋል አለ ሐዘን በተጫነው ድምፅ። ቀጠለ ሆማ። እርስ በርሳችን ስንፋተግ ሰብረን የጣልናቸው ቅርንጫፎቻችን ጭራሮ ማገዶ ለማድረግ በአሁኑ ወቅት የሰው ልጅ ጫካውን ወሮት ይገኛል። እንዲያውም የሰው ልጅ ከደረሰብን መከራ ከቁስላችን ጥቅም ለማግኘት ሲል ለቆሰለ ገላችን ማከሚያ ብለን የምናመረቅሰውን መድኃኒት ዕጣንና ሙጫ እያለ ይኸው የብዙ እጽዋትን ቁስል እየቀረፋ ይገኛል። የሚል የስቃይ ሲቃ ተሰማ። ከጎኑ ያመነጨውን የቁስል ማከሚያውን የሆኑ ሰዎች ዕጣን ብለው ሲቀረፍፉት ስቃዩን መቋቋም ያቃተው ዋልያ መቀር የተባለው ዛፍ ነበር። ዋልያ መቀር በተለምዶ የዕጣን ዛፍ እየተባለም ይጠራል። ይህ መከረኛ ዛፍ እንኳን እጽዋት ተጣልተው ግንዱን አቁስለውት ይቅርና የሰው ልጅ ሆን ብሎ በመጥረቢያ ግንዱን ያቆስለውና 2 ሳምንት ይጠብቀዋል። ዋልያ መቀር የደረሰበትን ቁስል ለማከምና ሌሎች ጎጂ ተዋሲያንን ወደ ውስጥ እንዳይገቡ ለመከላከል ከቀይ ወይንም ወደ ነጭ የሚጠጋ የሚያጣብቅ ወፍራም ፈሳሽ ያመረቅዛል። ከ2 ሳምንት በኋላ የሰው ልጅ ይመጣና ያመረቀዘውን እየቀረፋ ዕጣን አመረትኩ ይላል። ያመረቀዘውን ሰብስበው ሲጨርስ ደግሞ ለሌላ ዙር ሌላ ቦታ አቁስሎት ይሄዳል። ዋልያ መቀር በእርሱ ቁስል ቅርፊት የሰው ልጅ ጸሎቱን ወደ ፈጣሪ የሚያሳርግበት መስዋዕት መሆኑ ፈጣሪውን ክርስቶስን የመሰለ ዕፅ ነው። በእርሱ ቁስል እኛ ተፈወስን እንዲል መጽሐፍ። ሆማ ዋልያ መቀር ያሰማውን የስቃይ ድምፅ እርሱም ተጋባበትና ቁስላችንን በጊዜ ካላከምነው፣ መከራችንን በፍጥነት ካላሳለፍነው የሰውን ልጅ ጨምሮ ብዙ ፍጥረታት ቁስላችንን እየቀረፉ መከራችንን ሊያራዝሙት እንደሆነ ማስተዋል ይገባናል አለና ስለሆነም ተጨማሪ ማስገንዘቢያ ከመሰጠቱ በፊት ብዙዎቻችን ስለቆሰልን ተጨማሪ ጉዳት እንዳይመጣ የውጪ ተዋሲያን የበለጠ በቁስላችን እንዳይራቡ ለመከላከል ወንድማችን ናይሎቲክ የመጀመሪያውን ሕክምና ይሰጣል አለ። ናይሎቲክ ከግራር ቤተሰቦች አንዱ ሲሆን ጸረ ተዋሲያን ባዮኬሚካል በማዘጋጀት የተካነ ዛፍ ነው። ናይሎቲክ እንደታዘዘው ቀደም ብሎ አዘጋጅቶት የነበረውን ጸረ ተዋሲያን ኬሚካል በትነት መልክ ቀስ እያደረገ እያተነነ መላ ጫካውን አጠነው።
ይህ በተን መልክ የሚዘጋጅ ኬሚካል እጽዋት ላይ ምንም የጎንዮሽ ጉዳት የሌለው ሲሆን በአንጻሩ ለማንኛውም እንስሳት ግን መርዝነት ነበረው። እናም ከብዙ እጽዋት ቁስል ላይ ተጣብቀው የነበሩ ተዋሲያን ቀስ በቀስ ሲረግፉ ሽኮኮዎችና አይጦች እንዲሁም ፍልፈሎች ታፍነው ቦፍ ቦፍ ማለት ጀመሩ። ብዙዎች ታፍነው ለሞት ተዳረጉ። ጫካው ውስጥ ዕጣንና ሙጫ እንዲሁም ጨራሮ ሲለቅሙ የነበሩት የሰው ልጆች ግን እየሳሉ ከጫካው ወጥተው ባሻገር ወዳለው ሜዳ ወንዙን ተሻግረው ሮጡ። ናይሎቲክ የማጠን ሥራውን ማጠናቀቁን እንዳስታወቀ የበለጠ የስቃይ ስሜት ያላቸውን ደግሞ ስቃያቸው እንዲቀንስ ሲና ልዩ ሕክምና እንዲሰጥ ተጠየቀ። ሲና ስህል እየተባለም ይጠራል። መካከለኛ ቁመት ያለው ዛፍ ነው። ገዳማዊ ነው ይባላል። በተለይ የሰው ልጅን የትርምስ ዓለም ንቀው ከእጽዋት ጋር ልዩ ወዳጅነት ከፈጠሩ መነኮሳትና መናንያን ጋር ልዩ ፍቅር አለው ይባላል። የመድኃኒት ዕውቀቱ የተመሰከረለት ሲሆን ሌላም ብዙ ጥበብ ያለው ነው። ሲና እንደተጠየቀው ሕክምናውን ለሁሉም በሥራቸው አማካኝነት ሰጠ። የውስጥ ጥገኛ የተጣባቸውን እጽዋት ደግሞ እንቆቆና ኮሶ፣ በእጽዋቱ ውስጣዊ ሥርዓት ዘልቆ የገባውን በሽታ ደግሞ የአይጥ ሐረግና አባሎ፣ ሁሉንም እጽዋት በሥሮቻቸው መድኃኒት እንዲሰጧቸው ተደረገ። የከፋ በሽታው ወደ ካንሰር ያደገውን ደግሞ ሆማና ገተም ልዩ ሕክምና እንዲሰጡ ተደረገ። ይህ የሕክምና ተግባር ቀን ተጀምሮ ሌሊቱን በሙሉ ሲካሄድ አደረ። በማግስቱ የማለዳዋ ፀሐይ ስትወጣ የተደረገላቸው ሕክምና የለመዱትን ምግብ የማምረት ተግባር ለመቀጠል ትልቅ ብርታት ሆኗቸው ነበር። የጉባኤ ደሽት አባላት የጫካው እጽዋት ከሕመማቸው ማገገማቸውን ሲያስተውሉ ወደሚቀጥለው የፈውስ ተግባር መግባት እንዳለባቸው ተመካከሩ። ምዕራፍ 15 ያ ሁሉ ትርምስ፣ እርስ በርስ መበላላትና መጨፋጨፍ አልቆ ነገሮች ሁሉ ከተረጋጉ በኋላ የአካል ሕክምናው በተሳካ ሁኔታ ተከናወነ። የጉባኤ ደሽት አባላት በታላቅ ጥበብና ትጋት ሁሉን እጽዋት አክመው ሁሉንም በየቀልቡ እንዲመለስ ካደረጉ በኋላ የማስተዋልና የመደማመጥ ድባብ መስፈን ጀመረ። በዕለቱ ኩልል ብላ የወጣችውን የፀሐይ ብርሃንና ለስላሳውን ነፋስ ተጠቅመው ሁሉም እጽዋት በቂ ካሎሪ ምግብ ማምረትና በሽታ የመከላከል አቅም ፈጠሩ። ወደ ማታ ሲሆን ሆማ መናገር እንደሚፈልግ ብሎ ቅርንጫፉን ሲያነቃንቅ እጽዋቱ ሁሉ ለማዳመጥ ተዘጋጁ። ሁሉም እጽዋት ማለት ይቻላል ከጎረቤትም ይሁን ወዳጄ ከሚሉት ጋር መነጋገር ካቆሙ ሰንብተዋል። አሁን ግን አብዛኛው እጽዋት በቂምና በቀል ስሜት ሳይሆን በኀፍረት ድባቡ ስለነበሩ ነው። በእብደታቸው ጊዜ የሰሩትና የተናገሩት ሁሉ አሁን ላይ ሆነው ሲያስቡት እጅግ የሚያሳፍር ሆኖባቸዋል። ወገኖቻችን እጽዋት፣ አለ ሆማ፣ ከሞላ ጎደል ለአካላዊ ሕመማችን የሚሆነው ሕክምና በጥሩ ሁኔታ ተከናውኗል። ተጨማሪ ካስፈለገም በቅርባችሁ ካለነው ከአንዳችን በስሮቻችሁ ማግኘት የምትችሉ ይሆናል አለና ዋናው መታከም ያለበት ግን አካላችን ሳይሆን አስተሳሰባችን ነው። አካላችን የአስተሳሰባችን ምርኮኛ ነውና ለዚህ ደግሞ የበለጠ ግንዛቤ እንድናገኝ ወንድማችን ኮሶ ማስገንዘቢያ ይሰጠናል አለና ኮሶን ጠቀስ አደረገው። ኮሶ የተባለው ዛፍ በጫካ ውስጥ ዕድሜ ጠገብ ከሚባሉት በሳል ዛፎች አንዱ ነው። እውነትን እውነት ውሸትን ውሸት ብሎ ፊት ለፊት የሚናገር ስለሆነ ኮሶ መራራ ነው ይባላል። በመድኃኒት ጥበቡ እጅግ የተመሰከረለት ሲሆን ለጥገኞችና አስመሳዮች አይመችም። ምሬቱን ተጋፍጠው ለሰሙት ግን ነገሩ መሬት ጠብ የማይል እውነተኛ ማርከሻ ነው። ይህን ጠባዩን የሚያውቀው የሰው ልጅ ባለቅኔ የሆነው ከበደ ሚካኤል ኮሶና ቁም ነገር ይመሳሰላሉ፣ ያለ ማጣፈጫ እጅግ ይመራሉ። ኮሶን ለሰው መስጠት በማር ጠቅሎ ነው፣ ማሩ እያጣፈጠ ኮሶ እንዲያድነው ብሎለታል።
ዛሬ ግን ያለ ማር መራራውን እውነት ለወገኖቹ እጽዋት ሊግታቸው ነው። በመራራው እውነት ከመከራቸው ሊያሽራቸው የተዘጋጀ ይመስላል። የተወደዳችሁ ዛፎች፣ ቁጥቋጦዎችና ሐረጋት፣ እጽዋት በሙሉ አለ። ድምፁ ወፍራምና የሚያስገመግም ነው። የምወዳችሁ ዛፎች፣ ቁጥቋጦዎችና ሐረጋት፣ እጽዋት በሙሉ እንግዲህ መከራችን እያለፈ ይመስላል። እርግጥ እጅግ ብዙ ጸጸት ጥሎብን ማለፉ የማይቀር ቢሆንም አንዳንድ የስህተት ምንጮቻችንን በአግባቡ እንድናክም ዕድል የፈጠረልን ይመስለኛል። ይህንን መራራ ዕድል ተጠቅሞ ስህተትን ማከም ደግሞ ብልህነት ይመስለኛል። በአግባቡ የታከመ ቁስል ትምህርት፣ ያልታከመ ቁስል ግን ጠባሳ መሆኑ የታወቀ ነውና አለ። ጫካው ውስጥ የኮሶ ጠባይ ስለሚታወቅ መራራውን እውነት ሁሉም በቁም ነገር ለመስማት ራሱን አዘጋጀ። ቀደም ሲል የተወሰኑ ወገኖቻችን እጽዋት በስሜት ተነሳስተው በስንት ድካምና ጥረት በልዩ ጥበብና ማስተዋል ከአያት ቅድመ አያቶቻችን ጀምሮ በሁላችንም አስተዋጽኦ በዘመን ሂደት የተገነባውን ጫካችንን የማጣጣልና እርባና ቢስ የማድረግ እንዲያውም የጭቆና ምንጭ አድርገው ሲገልጹት ሰምተናል። መቼም እኛ እጽዋት ብዙ ማስተዋልና ጥበብ የተሰጠን ቢሆንም ነፋስ በነፈሰ ቁጥር መወዛወዛችን የነበረና ያለ ነው፣ ወደፊትም የሚኖር ነው አለና ሁሉንም ቃኘ። እጽዋት ልብ በሉ፣ የምንወዛወዘው ከነፋስ ጋር አላስፈላጊ ግብግብ ላለመግጠምና ትንሽ አወዛውዞን አልፎ እንዲሄድ እንጂ ከስራችን እንዲነቅለን አይደለም። ይሄ የጠነከረው የህብረታችን ውጤት የሆነውን ጫካን መንቀፍ ለተወሰነ ጊዜ ቢያወዛውዘንም ጫካነት መሰረት ያለው ስለሆነ ሊነቅለን ግን አይችልም፣ አይገባምም። ጫካ የሁላችንም የሥራ ውጤት ነው። ባለቤቶቹ እኛ ሁላችን ነን። ጫካ ከእያንዳንዳችን ድምር በላይ ነው። ጫካ የአይነትና የቁጥራችን ድምር ውጤት ብቻ አይደለም፣ ጫካ የትብብራችን ውጤት ጭምር እንጂ። ጫካ መድመቂያ ውበታችን፣ ግርማ ሞገሳችን፣ የሁላችንም መከለያ ጋሻ ነው። የሰው ልጅ እንኳ ጫካው ያስፈራል ይላል እንጂ ዛፉ ያስፈራል አይልም። የምንፈራው ጫካ ስለሆንን ነው። የሰው ልጅ አልፎ አልፎ ደን ብሎ ይጠራናል። እኛ ግን ጫካ ተብለን መጠራት ነው የሚገባን። ለምን? ጫካ እኛ የፈጠርነው፣ በእኛ የሚተዳደር፣ በእኛ ስር የሚጠለሉ አራዊትና አዋፋት የሚደምቁበት፣ ከሰው ልጆች ጣልቃ ገብነት ነፃ የሆነ የእጽዋት ነፃ ዓለም ስለሆነ ነው። እናም ይሄ ነፃነታችን በሰው ልጅ ለመደፈር ስንት ጊዜ ተሞክሯል። በእሳት በመጥረቢያ ስንት ጊዜ ጥረት ተደርጓል። ያን ሁሉ አልፈን እንዴት በራሳችን ጭቅጭቅ ይህንን የነፃነት ቤታችንን ለማፍረስ እንሞክራለን? ሲል ሁሉም በኀፍረት አቀረቀሩ። አንዳንድ ዕድሜ ጠገብ እጽዋት እንደምታስታውሱት ከወንዙ ማዶ ያለው የሰው ልጅ የእርሻ ማሳ የእኛ ጫካ አልነበረምን? ከወንዙ ማዶ የነበረው ጫካ ተመንጥሮ ዛሬ ምድረ በዳ መሆኑ ቆጭቶን ሳያበቃ ከወንዙ ወዲህ ማዶ የሰው ልጅ ሊመጣ እንዳለ አታስተውሉምን? እነሆ የሰው ልጅ አመንዝራ ፍላጎቱን ለማርካት ስንል የቤት ጌጣጌጥ፣ የቤት ቁሳቁስ ተብለን በየጓዳው በየጎድጓዳው አልተጣልንምን? የሰው ልጅ የማያልቅ አምሮቱን ለመሙላት በየፋብሪካው አልወደቅንምን? ይሄንን ሁሉ ትተን ነው እርስ በርሳችን ተቧድነን የምንሻኮተው። በእውነቱ እጽዋት ምን ነካን? ማስተዋላችን የት ሄደ? የ8000 ዘመን ልምዳችንስ የት ገባ? በጋን ከክረምት ጥቢን ከመኸር ለይተን የምናውቅ፣ ዘመንን የምንለይ፣ ወቅትን የምንተነብይ፣ ከከርሰ ምድር እስከ ገጸ ምድር ጠልቀን የምናስዝ፣ ከደመና በላይ ከደመና በታች ያለውን የምናስተውል የት ሄደ ያ ሁሉ ዕውቀታችን? ምንድነው የነካን? ምንድነው የሆነው ወገን? ምነው እርስ በርሳችን መጠላላት ጀመርን? ረጃጅሞቹ ዛፎች አጫጭሮቹ ገመናችሁን አልሸፈኑላችሁምን?
ከላይ ስትውዠመዠሙ ስራችሁን አልከደኑላችሁምን? የእናንተን ብስባሽ አልጠበቁምን? ምነው አጫጭሮቹ ረዣዥሞቹን ጠላችኋቸው? ነፋሱ ሽንፍሩን አልተከላከሉላችሁምን? ማነው ከማን ያልተጠቀመ? ማነው በማን ያልተረዳ? ማነው ብቻውን መቆም የሚችል? ምነው ወገን፣ ምነው ማስተዋል ከዳን? እያለ ሲናገር ሁሉም እጽዋት ከዛፍ እስከ ቁጥቋጦ ከተቀጸላ እስከ ሐረጋት በቁጭትና በጸጸት ቅርንጫፎቻቸውን ወደ መሬት ዘቅዝቀው ይቆዝሙ ነበር። ኮሶ በጥልቅ ስሜት ሆኖ እያብራራና እያመሳጠረ ለጉባኤው ሲያስረዳ ከፍተኛ መረጋጋትና መጽናናት እንዲሁም የማስተዋል መንፈስ የበለጠ ስር እየሰደደ ሲሄድ ይታይ ነበር። ኮሶ ቀጠለ። ባለፈው በክፉ ጊዜያችን ወቅት የዘር ሐረግ እየጠቀስን ለመናቆርና ለማሽሟጠጥ ሞክረናል። አንዳንዶቻችን ልዩ ችሎታ፣ ልዩ አቅምም እንዳለን ለማሳየት ሞክረናል። ነገር ግን ወገኖቼ ከተመካንበትና ልዩ ችሎታችን ብለን ካሰብነው ባሻገር የረሳነው ሌላ ችሎታ ይኖረን ነበር። ከመልክና ከቁመናችን ይልቅ ውስጣዊ አቅማችን ከሌላው ጋር ሊያጣምረን ይችል ነበር። አንዳንዶቻችን ከውጭ ከምንሰጠው ይልቅ በበለጠ ለሌሎች ዘመድ መሆናችንን አታውቁምን? ሁላችን እዚህ እንደምናየው ብሳና ለዋንዛ የቀረበ አይመስለንምን? እውነታው ግን ብሳና በውጫዊ ቅርጽ ምንም ከማይመስለው ከቁልቋል ጋር የአንድ አያት ልጆች የአንድ ቤተሰብ መሆናቸው ነው። አስደናቂው ነገር የማይዛመዱን የሚመስሉን የበለጠ ቅርባችን መሆናቸው ነው። ለምሳሌ ግራር ተነስተህ በየቦታው ስለምበቅል እኔ ልምራ ብለሃል። እውነት ነው፣ በየቦታው መብቀል መቻልህ ጀግንነትና ለሁላችንም ኩራት ነው። ግን የረሳኸው ነገር አንተም እንደነ ሰሳ፣ እንደነ ብርብራ፣ እንደ መሞና ናይትሮጅን መሞጭሞጭ መቻልህን ነበር። ምነው ከነርሱ ጋርስ አንድ መሆን አልፈለክም? አንዱን ችሎታህን ስታጎላው ሌላውን ችሎታህን ለምን ተውከው? በአንዱ ስትራመድ በአንዱ አነከስክ ማለት አይደለምን? ሲል ኮሶ ሁሉም እጽዋት የታፈነውን ጸጸታቸውን ሲተነፍሱት ጫካው በኦክስጅን ተሞላና አካባቢው የበለጠ ቀዘቀዘ። ኮሶ ግን ንግግሩን ቀጥሏል። ኮሽም አንተ ጣፋጭ ፍሬ በማፍራት ከሆነ ከነሼ ከነዋንዛ ጋር መሰለፍ አትችልም ነበርን? ለምን እሾሁን ብቻ አስበህ ከናጋም ጋር ቆምክ? ግራርስ እሾህን አስበህ ለምን ከናጋም ጋር አልቆምክም? ጽጌረዳ ስለምን ቀለምሽን ብቻ አስብሽ? እሾህ የለሽምን? ከናጋም ጋር እንዴት አልተሰለፍሽም? ለምን ብዙ ስር እያለን በአንድ ስር ብቻ እናነክሳለን? ከአንድ ወገን የሆንን ይመስለናል እንጂ ብዙ ወገን ውስጥ የተሰናሰልን ውስብስብ ነን። በአንድ መለኪያ ብቻ በአንድ ቡድን ብቻ የምንሰፈር አይደለንም። በአንድ መስመር ብቻ ልንደራጅ፣ በአንድ አቅጣጫ ብቻ ልንቆም የምንችል አይደለንም። እኛ እጽዋት ብዙ ችሎታ፣ ብዙ አቅም፣ ብዙ መልክ፣ ብዙ ገጽታ ያለን ልዩ ፍጥረቶች ነን። ስረ ብዙ ቅርንጫፈ ሰፊ ነን። ተግባረ ብዙ፣ መልከ ብዙ፣ ውስብስብ ተፈጥሮ ያለን ነን። ብዙ ነገር ላይ የተሸመንን ነንና አንድ ቡድን አይመጥነንም፣ አንድ ነገድም አይገልጸንም። አንድ በረት ውስጥ ብናድር የብዙ መንጋ ስብጥር ነን። መተሳሰሪያ ገመዳችን ብዙ ነው። በቅርጻችን፣ በችሎታችን፣ በትውልድና በዘር ሐረጋችን ብንለያይም እንደ ድርና ማግ በአንድ የተሸመንን፣ እንደ ሸረሪት ድር ተጠላልፈን የተሰራንን፣ ከውጭና ከላይ እንደምንታየው ብቻ ሳይሆን ከውስጥም ሌላ ውግንናና ሌላ ዝምድና አለን። አሁን ያከምናችሁ በማይታየው የስር ትስስራችን አይደለምን? ስለሆነም ከሁሉ የበለጠ አንድ የሚያደርገን እጽዋት ተከባብረንና ተባብረን በአንድ አካባቢ ጫካ ተብለን መኖራችን ነው። ትልቁ መተሳሰሪያችንና መደራጃችን ጫካነታችን ብቻ ነው። ጫካ የመጨረሻውና ትልቁ መተሳሰሪያ ገመዳችን ነው። ከጫካ ዝቅ ያለ መተሳሰሪያ ነገር የለንም። ቢኖርም ተራ ነገር ነው። ከሆነም የታክቲክ ጉዳይ እንጂ ስትራቴጂክ ጉዳይ አይደለም። ትልቁ መተሳሰሪያ፣ ትልቁ መደራጃ አቅማችን ጫካነታችን ነው። እጽዋት ስሙ፣
አለና በረዥሙ ተነፈሰ። ኮሶ ንግግሩን ገታ እንዳደረገ ባቀረበላቸው መራራ ሐቆች ግማሹ በሐዘንና በቁጭት ውስጡን ሲብሰለሰል፣ ሌሎቹ ደግሞ ምን ዋጋ አለው ይህ ሁሉ መከራ ከደረሰ በኋላ እያሉ ያጉረመርማሉ። ላለፈ ክረምት ቤት አይሰራም ይላል የሰው ልጅ አለ ዝግባ። ቅርንጫፎቹ ሁሉ ተገነጣጥለው የረዥም ቁመቱ የበለጠ የረዘመ መስሎና ግርማ ሞገሱ ተገፎ፣ ላለፈ ክረምት ቤት አይሰራም ለሚመጣ ክረምት እንጂ። እንግዲህ ዋናው ነገር እነዚህ አስተዋይ መድኃኒት እጽዋት የሚሉንን ሰምተን በቀን ልቦና ወደ ተሐድሶ መሄድ ነው የሚጠቅመን አይደለም? እናስ ምን ትላላችሁ? እነ ጥፌ፣ እነ አሆት፣ እነ ጽድ፣ እነ ቀረሮ፣ እነ ችፍርግ፣ እነ ዋርካ፣ እነ ወይራ፣ እነ ላንቁሶ፣ እነ አጋም፣ እነ ግራር፣ እነ ክትክታ፣ እነ ፍርጣጣ፣ እነ ጅብራ፣ እነ ሸምበቆ ሲል ሁሉም ለመፍትሄ መዘጋጀታቸውን ጎንበስ ቀና እያሉ ገለጹ። ኮሶ በዚህ ድጋፍ ተደስቶ ያንን ጎርናና ድምፁን ከፍ አድርጎ ቅርንጫፎቹን ወደ ላይ እያወዛወዘ አዎን መጠላላት በቃን፣ የማንገነጣጠል ብዙ ሆነን በአንድ የተገመድን፣ አንድ ሆነን በብዙ መልክ የምንታይ ጫካ የሚባል አንድ መኖሪያ ያለን ኩሩ ፍጥረቶች ነን። ጫካችን ጥቅማችን ነው። ጫካችን ሞገሳችን ነው። ጫካችን ክብራችን ነው። ጫካችን የነጻነታችን መሰረት ነው ሲል ሁሉም ቅርንጫፉን ወደ ላይ እያነሳና ወደ ጎን እየዘረጋ እየተቀባበለ ነው 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 እያለ ያስተጋባ ጀመር። ድንገት የሰላም ነፋስ ጫካውን አወዛወዘውና በዚህ ውዝዋዜ የተነሳ አፍረታቸው ለቀቃቸውና ሁሉም እየተቃቀፉ ሲላቀሱና ሲሳሳሙ ይታይ ነበር። ከብዙ ጊዜ በኋላ በጫካው ውስጥ ሳቅና ደስታ ተሰማ። ምዕራፍ 16 በዚህ ግጭትና ትርምስ ከፍተኛ ጉዳት ከደረሰባቸው እጽዋት በግንባር ቀደም የሚጠቀሰው ኩርንችት ነበር። ኩርንችት ከደረሰበት የከፋ የአካል ስብራትና ከስቃይ በተጨማሪ ከፍተኛ የሞራልና የጸጸት ድባቴ ውስጥ ገብቶ ነበር። የጉባኤ ደሽት አባላት ስለ ጉዳዩ በጥልቀት ተመካክረው የደረሰበትን የሞራል ስብራትና በሌሎች እጽዋት ዘንድ አሁንም በጥርጣሬ መታየቱ እንዲቀር በግልጽ አወያይቶ ለአንዴና ለመጨረሻ ጊዜ በእርቅና ይቅርታ ለመዝጋት ወሰኑ። ኩርንችት የደረሰበት የአካል ስብራት ከፍተኛ ስለነበረ እነ እንዶድ እያጠቡ አባሉና አይጥ ሐረግ ከሲና ጋር በመሆን ጥሩ አድርገው አከሙት። አካሉ ሙሉ ለሙሉ ሲድን ስሜቱንና የመለያየቱን ሐሳብ እንዴት እንዳሰበው ከየት እንዳመጣው በጉባኤው ፊት ቆሞ እንዲናገር ጸጸቱ እንዲወጣለት፣ ይህንን በማድረጉም ሁሉም የያዘውን ቂም እንዲተው የሚያስችል በመሆኑ አደፋፈሩት። በማግስቱ እንደተለመደው የማለዳዋን ፀሐይ ሁሉም ሲጠቀም ውሎ ወደ ማታ ጋምቢሎ ሁሉም እንዲያዳምጠው ጮክ ብሎ ወገኖቼ አለ። ሁሉም ለማዳመጥ መዘጋጀታቸውን ሲረዳ ዛሬ ወንድማችን ኩርንችት የሚነግረን ቁም ነገር ይኖራል እና በጥሞና እንድናዳምጠው ይሁን አለ። ሁሉም እጽዋት ቁጣቸውና ግልፍተኝነታቸው የበረደ ቢሆንም የኩርንችት ስም ሲነሳ ቅሬታቸው ሲቀሰቀስ ይታይ ነበር። የጉባኤ ደሽት አባላት እንዲህ አይነት ስሜት ሊቀሰቀስ እንደሚችል ገምተዋል። ይሁን እንጂ ጉዳዩን ተነጋግሮ ሁሉም ቅሬታውን አውጥቶ እንዲሽርለት እንጂ ተዳፍኖ ቂም ሆኖ እንዲቀር አልፈለጉም ነበር። እናም ጋምቢሎ ቀጠለና መቼም አረንቋ ፀሐይ ሲመታው እንደሚደርቅ ሁሉ በግልጽ በአደባባይ ላይ የተነገረና የተመከረበት ጉዳይም እንዳያመረቅዝ ሆኖ ሊደርቅ ይችላል። እናም እጽዋት ማናችንም ብንሆን ከጥፋት ነጻ አልነበርንምና ለወንድም ኩርንችት የመናገር ዕድል እንስጠው ሲል ሁሉም ቅሬታውን ውጦ ለማዳመጥ የተዘጋጀ መሰለ። ቀጠልና ጋምቢሎ ወንድማችን ኩርንችት እንዲያው ለመሆኑ ያንን የመለያየትና የመበታተን ሐሳብ እንዴት አመነጨኸው ጃል አለው። ኩርንችት በተደረገለት ከፍተኛ ሕክምና በእጅጉ ያገገመ ቢሆንም ቅጠሎቹ ረግፈው ቅርንጫፎቹ ተሰባብረው እሾሆቹ ዶልዱመው ሲታይ እርሱ ላይ የደረሰው ጉዳት ከሁሉ የከፋ መሆኑ በግልጽ ይታይ ነበር። እጽዋት ይህንን ሲያስተውሉ በእጅጉ ሐዘን ተሰማቸውና ውስጣቸው ተንቦጫቦጨ።
አንዳንድ የጉባኤ ደሽት አባላት አይዞህ ጠንከር በልና ሐሳብህን ግለጽ ብለው ከስሮቹ ጋር በዘረጉት መስመር አበረታቱት። ወገኖቼ እጽዋት አለ እንደምንም ታግሎ። ሁሉም እጽዋት ከጥላቻ ወደ ሐዘኔታ ያዘነበለ ስሜት ተላብሰው ያዳምጡት ጀመር። ቀጠለ ኩርንችት። ሐሳቡን እኔ ራሴ አውጥቼና ውርጄ ከአእምሮዬ አንቅቼ ያመጣሁት አልነበረም። እንደምታስታውሱት በዚሁ ጫካ በአንድ ወቅት ማኅበረ ጦጣዎችና ማኅበረ ዝንጀሮች ተጣልተው ትልቅ ድብድብና ግድያ አድርገው ነበር። ከብዙ ትርምስ በኋላ ለምን አንበታተንም? አንድ ላይ መኖር ካልቻልን ለምን አንለያይም ተባባሉና ሐሳቡን ተቀብለው ዝንጀሮ ወደ ገደል ሄዶ እንዲኖር፣ ጦጣዎችም ደግሞ እዚሁ ጫካው ዛፍ ላይ እንዲኖሩ ወሰኑ። ጦጣዎች የዛፍ ፍሬ እየሸመጠጡ እንዲኖሩ፣ የሳር ስራ ስርና ቁንጫጭትን እየበሉ እንዲኖሩ ተስማምተው ተለያይተው ሲሄዱ አይቼ ስለነበረ ነው አለና ትንሽ ጊዜ ወስዶ እጽዋቱን አስተዋለ። ሁሉም በመገረም እያዳመጡት እንደሆነ ሲመለከት በሌላ ጊዜ ደግሞ ከገደሉ አፋፍ ላይ በቅዬ ስለነበር ዝንጀሮዎቹ እንደገና እርስ በርሳቸው ነጫቴና ጥቁሬ ዝንጀሮ ተባብለው ተጣልተው ትልቅ ፍጭት ሲሆን ተመለከትኩ። ሲደባደቡና ሲናከሱ ከቆዩ በኋላ መጨረሻ ላይ እንደገና ለመለያየት ወሰኑ። ነጫቴ ዝንጀሮዎች ወደ ደጋው ወጥተን፣ ጥቁሬ ዝንጀሮዎች ደግሞ ወደ ቆላ ወርደን ተለያይተን እንኖር ብለው ሲለያዩ አይቼ ስለነበረ ነው። እንደ እውነቱ ከሆነ ለእኛ ለእጽዋት ይስራ ይጥቀም አይጥቀም ጊዜው ይሁን አይሁን ሳላገናዝብ በልህ አምጥቼ በመደንጎሬ በራሴ ላይና በሌሎች ወገኖቼ እጽዋት ላይ በደረሰው መከራ ከስሬ መጸጸቴን መግለጽ እሻለሁ አለና እምባ ከጎኑ ሲያዥ ታየ። ቀጠለና ሌላው ቀርቶ እኔን ኩርንችትንና የኔን ጓደኞች አጣጥንና ቆንጠርን ከዚህ ጫካ ውጪ በሆነ ቦታ በእርሻ ማሳም ይሁን በሌላ ስፍራ የሰው ልጅ ሲያገኘን ከሌሎቹ እጽዋት የበለጠ ጥላቻ እንዳለው አውቃለሁ። ስራችንን ሳይቀር በመጥረቢያ ቆራርጦ እንደሚጥለውም እረዳለሁ። እኔ ክብር አግኝቼ እንደ ሌሎች እጽዋት በነጻነት የምኖረው እዚሁ ጫካ ውስጥ ብቻ ነው እና ይሄ ጫካ መጠጊያዬ ክብሬ መሆኑን ረስቼ እንድንበታተን ሐሳብ አቅርቤ ይህንን ሁሉ ፍጭት በማድረሴ ሐዘኔ ጥልቅ ነው አለ ስሜት በሚነካ ንግግር። እንግዲህ የፈሰሰ ውሃ በእጽዋት ስር ይታፈሳል እንዲሉ ሊቃውንቱ እንደሚሉት እጽዋት በእኔ ምክንያት የደረሰውን ጥፋት ወደ ቀድሞ ለመመለስ አቅም ያለን ፍጥረታት መሆናችንን አምናለሁ። በእውነቱ እናንተ መድኃኒት እጽዋቶች የምታቀርቡትን ሐሳብ በሙሉ ሕዋሴ ተቀብዬ ቀና ትብብር ለማድረግና ለመካስ ቁርጥ ሐሳብ ላይ መድረሴን እየገለጽኩ ሌሎች እጽዋት ወገኖቼ የጎዳችሁኝም ይቅር እንድንባባል እጠይቃለሁ ሲል ሁሉም ይቅር ብለናል፣ ይቅርታ እያለ ሲወናጨፍ የሰላም ነፋስ ጫካው ውስጥ ከደቡብ ወደ ሰሜን ከምዕራብ ወደ ምስራቅ ነፈሰ። አጣጥና ቆንጥርም ተከትለው እርግጥ ኩርንችት ብቻውን አልነበረም። ይህንን ሐሳብ አምጥቶ ሲነግረን እንደ ደህና ነገር አበረታተነዋል። ተናገር እያልን ድጋፍ ባንሰጠው ኑሮ ይህንን ሐሳብ አያቀርበውም ነበር። በዚያውም የተነሳ ያ ሁሉ ትርምስና መከራ አይፈጠርም ነበር እና ከኩርንችት ባላነሰ ለክፉ ምክር፣ ለጠማማው ሐሳብ እኛም ኃላፊነት መውሰድ ያለብን ስለሆነ እጽዋት ወገኖቻችን እኛንም ይቅርታ እንድትሉን እንለምናለን ብለው ዘንጠፍ ሲሉ ተነሱ፣ ይቅር ብለናል፣ እናንተም ይቅር በሉን አሉ እጽዋቱ ሁሉ። እነ አንፋር፣ እነ ዝግባ፣ እነ ጥፌ፣ እነ አሆት፣ እነ ወገዳ፣ እነ ወይራ፣ እነ ሰገድ፣ እነ ዞቤ፣ እነ ሾላ ተነሱ፣ ይቅር ብለናል፣ እናንተም ይቅር በሉን አሉ እጽዋቱ ሁሉ። እነ ሰሳ፣ እነ መረንዝ፣ እነ ላቁሶ፣ እነ አውራ፣ እነ ልምጭ፣ እነ ሮማን ይቅር ብለናል፣ ይቅር በሉን፣ በሉ ቀና በሉ፣ ተነሱ አሉ ዋርካ፣ ፈርጣጣና ሎል በታላቁ ግርማቸው። ከብዙ ጊዜ በኋላ በጫካው ውስጥ የእጽዋት እልልታ ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ፣ ከታላቁ ወንዝ ግርጌ ድረስ ተሰማ።
የእርቅና ሰላም፣ የአብሮነትና የተስፋ ድምፅ፣ እልልታ እልልታ። ወገኖቼ አለ ኮሶ ከጋምቢሎ ጋር ከተጠቃቀሱ በኋላ፣ እጽዋት ወንድሞቻችን በቅንነትና ከእስር በሆነ ስሜት ለምን ያንን መሰናክል እንዳመጡት ነግረውናል። በዚህም ምን ያክል እንደተጸጸቱ ተረድተናል። ይቅርታ መጠየቅ መቻል ጀግንነት ሲሆን፣ ይቅር ማለት ደግሞ ታላቅነት ነው። ሁላችሁም ላሳያችሁት ይቅር ባይነት ልትመሰገኑ ይገባል። ይቅርታ ሁሉንም ከቂም አረንቋ ያወጣል፣ ከበደል እስራት ይፈታል፣ ውስጣዊ ሰላምና ብርታትን ያጎናጽፋል። አንድ ትልቅ ትምህርት ግን መውሰድ ይገባናል አለ። ሁሉም ከደስታ ስሜታቸው ሰከን ብለው ያዳምጡት ጀመር። ያው የተለመደው መራራ እውነት ነውና ኮሶ ቀጠለና፣ ጦጣዎችና ዝንጀሮዎች ችግራቸውን ፈተው ተባብረው አብረው መኖር ሲገባቸው አልያ አትየኝ ተባብለው መለያየታቸው ሲጀምር ድክመት እንጂ ጥንካሬ ሆኖ ሊጠቀስ አይገባም ነበር። በውቅያኖስ ውስጥ ብዙ ዓሣዎች ከትልቅ እስከ ትንሹ አብረው እየኖሩ ነው። ብዙ የዱር አራዊትና እጽዋት ከብዙ ልዩነቶቻቸው ጋር ተከባብረው እየኖሩ ነው። ልምድ ከወሰድን ከጠንካራው እንጂ ከደካማው መሆን አልነበረበትም። ፈተናን ካለፉት እንጂ ከወደቁት ለምን እንቀስማለን? በጋብቻ ውስጥ ፍቺ ግዴታ ይሆናል። ነገር ግን ከችግሮች ሁሉ ምናልባት የቀለለ ችግር ሆኖ አልፎ አልፎ ይመረጥ እንደሆነ እንጂ እንደ አንድ መልካም መፍትሄ ተደርጎ መቼም አይቀመጥም። ከብዙ ውስብስብ ችግር ውስጥ የቀለለ የመሰለንን ችግር መምረጥ መፍትሄ የሚሆነው ለደካሞችና ለፈሪዎች ብቻ ነው። እኛ እጽዋት ከችግሮች ውስጥ የቀለለውን ችግር አንመርጥም። መራራም ቢሆን እውነተኛውን መፍትሄ እንፈልጋለን እንጂ ችግርን ከስሩ መንግለን እንጥላለን እንጂ ከችግር መካከል ቀላል ችግር አንፈልግም ሲል እጽዋቱ ሁሉ ከፍተኛ ሞራልና መነቃቃት ይታይባቸው ነበር። ቀጠለ ኮሶ፣ ልብ በሉ፣ ሁላችንም በዕድሜ ኑረን እንደታዘብነው ዝንጀሮዎች ከጦጣዎች ተለይተው ጫካውን ትተው ወደ ገደሉ መሄዳቸው ችግሩን አልፈታላቸውም። አለመስማማት ሲፈጠር ችግሩን ተጋፍጦ ከመፍታት ይልቅ መለያየትን በእነርሱ ግንዛቤ ትንሹን ችግር መምረጥ ልምዳቸው ስለሆነ ፈተናውን አላቆመላቸውም። እንደገና በውስጣቸው መከፋፈል ሲጀምር እንደገና በመለያየት ሂሳብ ቆላና ደጋ ብለው በመበተን ሊፈቱት ሞከሩ። እንዴት አብሮ ከመኖር መለያየት ይመረጣል? አብሮ ለመኖር ያልተግባባ በመለያየት እንዴት ይግባባል? የተገነጠለ ቁስላም እንጂ ጤነኛ አይሆንም። ስለሆነም እነ ኩርንችት መልካም የመሰላቸውን ሐሳብ ሰከን ብለን ብናስበው እንኳን ምሳሌ የማይሆን የድኩማንና የፈሪዎች ሲጀምርም የሴረኞች ሐሳብ መሆኑን እንረዳለን። እኛም በመለያየት ሂሳብ ተንሸራተን አዘቅቱ ውስጥ አረንቋው ውስጥ ብንዘፈቅም ይኸው ከጭቃችን ታጥበን ወደሚመጥነን ባለመዓዛማ ጫካችን ተባብረን እየወጣን ነው ሲል ጫካው እንደገና በእልልታና በጭብጨባ ሐሴት አደረገ። እንደ እውነቱ ከሆነ ግን ኩርንችት እርሱ በተረዳው ልክ ከየት እንደተማረው ይግለጽ እንጂ ዋናው የችግሩ ባለቤትና ስልታዊ በሆነ መንገድ በአንዳንድ እጽዋት ስር እንዲያድርና ቀስ በቀስ በጫካው ውስጥ እንደ ሐረግ እየተሳበ እንዲያድግ ያደረገው ሌላ ነበር። ኩርንችት ራሱ የተገነዘበውና ከጦጣዎችና ዝንጀሮቹ ስሩን አቅንቶ ያስተዋለው መሰለው እንጂ ሳያውቀው ትኩረት እንዲያደርግበትና እንዲሰርጽበት ያደረገው ግን ሌላ አካል ነበር። በቴሌቪዥን መስኮት የሆነ መልእክት ስንሰማ ሐሳቡ ሌላ ቦታ መንጭቶ በቴሌቪዥን ተላለፈልን እንጂ የሐሳቡ ምንጭ ቴሌቪዥኑ እንዳልሆነ ሁሉ ኩርንችትም ጨርሶ የሐሳቡ ባለቤት አልነበረም። በቃ ሐሳቡን ማስተላለፊያ ሬዲዮ ወይንም ቴሌቪዥን እንጂ። ምዕራፍ 17 እጽዋት በጫካው ሲኖሩ ጫካ ብለው ካቋቋሙበት ዘመን ካልታወቀ ጊዜ ጀምሮ በሰላም በፍቅርና በመተባበር ይኖሩ እንደነበር ይታወቃል። በእነርሱ አኗኗር ውስጥ አንተ ረዥም ነህ፣ ፀሐይ ከለልከኝ፣ አንተ ትልቅ ነህና ሰፊ ቦታ ይዘሃል፣
አንተ ሸዋለህ ቧጠኸኛል የሚባል ነገር አልነበራቸውም። ልዩነት እንዳላቸው አስተውለውትም አያውቁም ነበር። ቢያስተውሉም ልዩነቱ ግድ አይሰጣቸውም ነበር። ጭቆና፣ መብት፣ ጉባኤ፣ መደራጀት፣ መሪ መምረጥና መመረጥ የሚባሉ ጽንሰ ሐሳቦችን ጨርሶ አያውቋቸውም ነበር። ሁሉም በተቻለው መጠን ከከርሰ ምድር ውስጥ ከዓለትና ከቋጥኝ ጋር ታግሎ ውሃና ማዕድን በማውጣት ከነፋስ ጋር ተወዛውዞ የሚያገኘውን የፀሐይ ብርሃን ጠልፎ ምግብና መድኃኒት ከማምረት በስተቀር አንዱ ባንዱ ላይ የጭካኔም ሆነ የጥላቻ ስሜት አልነበራቸውም። ይልቁንም የፈጠረውን ቀዳዳ በመድፈን አንዱ ለአንዱ መድኃኒት፣ አንዱ ለአንዱ ብስባሽ ምግብ እየሆነ አንዱ ለአንዱ ማዕድን አቅራቢ፣ አንዱ ለአንዱ ተከላካይ ጥላ ከለላ በመሆን ዘመናትን ተሻግረው ነበር። ይሁን እንጂ ይህ ሁሉ እንግዳ የሆነ የመናናቅ መንፈስ፣ መከራና ጠብ፣ ጭቅጭቅና መሞጃራረቅ ከየት መጣ የሚለው የሁሉም ያልተመለሰ ጥያቄ ነበር። ሳያውቁት በውስጣቸው እንደ አረም የበቀለ ሐሳብ መሆኑ የገባቸው እጅግ ዘግይቶ ነበር። አንዳንድ ሊቃውንት የጉባኤ ደሽት አባላት የሆኑ እጽዋት እንደተናገሩት ወይም መርምረንና አስተውለን ደርሰንበታል እንደሚሉት ከሆነ የዚህ ሁሉ መከራና ሴራ ምንጭ አንድ አካል ነበረ። እርሱም የሰው ልጅ ነበር። ነገሩ እንዲህ ነው። በአንድ ወቅት የሰው ልጅ ወደ ጫካው መጣና እጽዋቱን በሙሉ ሰብስቦ እንዲህ አላቸው። በእውነቱ እናንተ እጽዋት ለእኔ መኖር የምታደርጉልኝ አስተዋጽኦ እና ውለታው እንዲህ ተቆጥሮ የሚያልቅ አይደለም። ይሁን እንጂ ባለፉት ዘመናት የእርሻ የግንባታና የኢንዱስትሪ ፍላጎቴን ለማርካት ስል ያለ አግባብ እየጨፈጨፍኩ ዘራችሁን ስላመነመንኩት ከፍተኛ ጸጸት ተሰምቶኛል አለና የተጸጸተ የሚመስለውን ፊቱን ለሁሉም አሳየ። እናም አለ ሁሉም እጽዋት ጸጸቱን የተቀበሉት ስለመሰለው፣ ተግባሬ በእጅጉ ስለጸጸተኝና ስለቆረቆረኝ የወደመውን ስፍራችሁንና የተመናመነውን ዘራችሁን መመለስ እንደሚገባኝ አምኛለሁ። ይህን ማድረግ እችል ዘንድ ዘራችሁን እንድትሰጡኝና እኔም ወስጄ በልዩ እንክብካቤ አፍልቼ አሳድጌ መልሼ በእናንተ ውስጥ ባለው ክፍት ቦታ እንድተክለውና ውለታችሁን እንድመልስ ያጠፋሁትን እንድክስ ፈቃዳችሁን እጠይቃለሁ አለ በትሕትና። ሁሉም እጽዋት በቅንነት አንድ ፍጥረት ከተጸጸተ መቼስ ምን ይደረጋል? ምናለ ደግ ሐሳብ ነው አሉና በእውነት እንዳልከው የምትፈጽመው ከሆነ ደግ ነው ብለው ሁሉም ዘራቸውን ሰጡት። የሰው ልጅም ዘራቸውን ወስዶ በችግኝ ጣቢያ ካራባና ካሳደገ በኋላ ከሌላ አገር ከሌላ የውጭ ጫካ እንዲሁም ዘር አምጥቶ አብሮ አሳድጎ ሲያበቃ ሁሉንም አምጥቶ በጫካው ውስጥ ተከለ። እነዚህ በሰው ልጅ እንክብካቤ በቅለውና ለተከላ ተዘጋጅተው መጥተው የተተከሉት ችግኞች ግን ካደጉ በኋላ የተለየ ጠባይ ማሳየትና አንዳንድ እንግዳ የሆነ ነገር ማምጣት ጀመሩ። እኛ በተለየ ሁኔታ ንጹሕ በሆነ ችግኝ ጣቢያ ቆሻሻ በሌለበት ውሃና ማዳበሪያ በስርዓቱ እየቀረበልን ፀሐይ እንዳይጎዳን ጥላ ተሰርቶልን ያደግነን ከሰለጠነው የሰው ልጅ ዘንድ ብዙ ዕውቀትና ጥበብን የተማርነን እያሉ በጫካው ውስጥ በተፈጥሮ የበቀሉትን ችግኞች ጭምር ቅናት እንዲያድርባቸውና በሰው ልጅ ችግኝ ጣቢያ ማደግን እንዲመኙት ያደርጉ ነበር። ቀስ በቀስ የበለጠ እያደጉ ሲሄዱ ደግሞ ስለ ጭቆና፣ ስለ መብት፣ ስለ መሪና ስለ ተመሪነት በእጽዋቱ መካከል ማንሾካሾክ ጀመሩ። እናም ቀን በቀን እነዚህ ታዳጊ እጽዋት ቀስ በቀስ ለወላጆቻቸው፣ ለቤተሰቦቻቸውና ለጎረቤቶቻቸው አንዳንድ እንግዳ ሐሳቦችን በድፍረት ማቅረብ ጀመሩ። የዛፍ ቅርንጫፉ በጣም ሰፍቷል፣ ብዙ ቦታ ይዟል። ይህ እኮ መብት መጋፋት ነው ማለትን፣ ሌላ ጊዜ ደግሞ እነዚያ ዛፎች ከመጠን በላይ ስለረዘሙ ከታች ያሉ ሌሎች እጽዋትን የፀሐይ ብርሃን እንዳያገኙ ይከልክለዋቸዋል። ይሄ በእውነቱ ትልቅ የመብት ጥሰት ነው። ሌላ ጊዜ ደግሞ አንዳንድ እጽዋት እሾሃማ ሆነው ሌሎቹን በኃይል በማስፈራራት እንደ ልባቸው እንዳያድጉ ወደ ጎን እንዳይሰፉ እያደረጉ ከፍተኛ በደል አድርሰዋል። በዚህ ጫካ ፍትህ መስፈን ይገባዋል ይላሉ እነዚህ ወጣት እጽዋት። ከዚህም አልፈው ስለ መደራጀት፣
በሆነ ዓላማ ጥላ ስር ስለመሰባሰብ፣ ስለ ሥልጣንና ስለ መሪነት ከሰው ልጅ የሰሙትን እንዳለ እየዘረገፉ እጽዋቱን ሁሉ ሳይገባቸው እያሳመኑ አጠመቋቸው። ብቻ ብዙ ነገር ይሉ ነበር። ነገር ግን የሰው ልጅ ጫካውን ስለመመንጠሩና ይህንንም ስለመቃወምም ሆነ ሌላ መሰረታዊ የጫካውን ችግሮች አንስተው ሲናገሩ አይደመጡም ነበር። ቢናገሩም እጅግ የተወሳሰበና ባዕድ በሆኑ ቃላት ስለሚገልጹት ብዙሃኑ አይገባውም ነበር። ይሄ ነገር በሐሜት መልክ በሹክሹክታ እየተወራ ቀስ በቀስ አንዳንዱ ዕፅ ሳያውቀውና ሳይገባው ወደ ሌላው እያዳነቀ ያዛመት ጀመር። ከአንዳንድ ዕፅ ወደ ብዙ እጽዋት፣ ከዛም ወደ ጫካው በብዙ ሐረጋትና ጉዳዩን በጥልቀት ባልተረዱ ወሬ አናፋሾች በእነሱ የተነሳ ውስጡን ጫካው በእንግዳ ሐሳብ ተመረዘ። ይህ የሰው ልጅ ሴራ በወጣቶቹ እጽዋት አማካኝነት ሲብላላ 50 የጨረቃ ዕለታትን በጫካው ውስጥ እየቆየ እነዚሁ ሊቅ እጽዋት እንደደረሱበት ይናገራሉ። ዋናው ጉዳይ የሰው ልጅ ለምን ይህንን ነገር አደረገ የሚለው ጉዳይና እነዚህን ችግኞች እንዴት ለውጦ ላካቸው የሚለውን የጉባኤ ደሽታ አባላት በአግባቡ መርምረውት ነበር። ለምን የሰው ልጅ ይህንን ሴራ አሰበበት ሲባል የማያልቀውን ፍላጎቱን ማለትም ለማገዶም ሆነ ለግንባታ እንዲሁም የእርሻ መሬት ፍለጋ ጫካውን መመንጠር ስለሚፈልግ እርስ በርሳቸው መጋጨታቸውን ይፈልገዋል። ወዲህ በመጣላታቸው አንዱ ለአንዱ ድጋፍ ስለማይሰጥ ነጥሎ ለመቁረጥ እንዲያመቸው፣ ወዲያው ደግሞ በእነርሱ ጠብ የተነሳ ያስፈሩት የነበሩት የዱር አራዊት ከቦታው ስለሚለቁለት እንደ ልቡ መመንጠር እንዲችል እንደነበር ኋላ ላይ ሁሉም እጽዋት ተረዱ። ነገር ግን የተረዱት እጅግ ዘግይተው ብዙ ዋጋ ከከፈሉ በኋላ ሆነ። እነርሱ እንዳሰቡት ጠላታቸው ከጎናቸው የበቀለ ዕፅ፣ ጠላታቸው ከላያቸው ያለው ወንድም ዕፅ ወይም እጽዋት ሳይሆኑ ሁልጊዜ በርቀት ሆኖ እንደፈለገ ሲጫወትባቸው የነበረው የሰው ልጅ እንደሆነ ዘግይተው ቢሆንም ተረዱ። እነዚሁ የጉባኤ ደሽታ አባላት የሆኑ ሊቃውንት እጽዋት እንደደረሱበት ከሆነ የሰው ልጅ ተራቆ የእንስሳትንና የእጽዋትን ዘረመል በቅንጣት ደረጃ በመበተን የባህሪ ለውጥ እንዲያመጡ ማድረግ መቻሉን ነው። ሲፈልግ ከዓሣ አንድ የዘረመል ቅንጣት ለይቶ አውጥቶ ቲማቲም ውስጥ በመክተት ቲማቲሙ ውርጭን በመቋቋም ብዙ ምርት እንዲሰጠው ማድረግ ችሏል። እናም ዘራቸውን ወስዶ ባህሪያቸውን እንዲቀይር ተፈጥሯዊ የሆነውን ጫካንና ማኅበረ እጽዋትን እንዲንቁ የእርሱን ሥርዓት እንዲያፈቅሩ አድርጎ ሳያውቁት በእውቀትና በስልጣኔ ሰበብ መርዙን አስታጥቆ እንደላካቸው ሊቃውንቱ ለጉባኤው አስረዱ። ወደፊትም ዘራችንን ወስዶ ምን ቅርጽና ጠባይ ሊያሰርጽባቸው እንደሚችል አናውቅም። ስለሆነም ነቅተን መጠበቅ ይኖርብናል ሲሉ አሳሰቡ። እጽዋቱ ሁሉ በሰው ልጅ ሴራ በእጅጉ አዘኑ። በተለይም እነዚያ ለግላጋ እጽዋት በግጭቱ ወቅት ብዙዎቹ ተጨፍጭፈውና ተቆራርጠው ደርቀው እንደቀሩ ሲያስታውሱ በሰው ልጅ ላይ ከፍተኛ ቅሬታ አደረባቸው። የሰው ልጅ ግን መቼ ነው ፈጣሪን የሚፈራ? ፍጥረታትን ከየወገኑ ውጭ አታዳቅል ተብሎ ታዞ ሳለ ጭራሽ በዚህ ደረጃ ፈጣሪን መገዳደር ለምን አስፈለገው? ፈጣሪስ ሰውን ከውድቀቱ ስንት ያድነው ይሆን? እኛ እንደሆነ ድጋሚ ለመዳኑ ዕፀ መስቀል አንሰጥም አሉ ተበሳጭተው። ብስጭት አያስፈልግም እጽዋት አለ ጋምቢሎ። ብዙ ዋጋ ብንከፍልም አሁን እኮ ከተጠመደልን ወጥመድ ወጥተናል። ከጨለማ ወደ ብርሃን ደርሰናል። ነገር ግን ለዚህ ሁሉ ችግራችን የሰው ልጅ ብቻ ከመኮነን ወጥተን ኃላፊነቱን መውሰድ ያለብን እኛ ነን። ከእንግዲህም የሰው ልጅ ብልጠቱን ይተዋል ብለን አንዘናጋም። ይልቁንም አንድነታችንን ማጠናከር፣ ችግሮቻችንን በወቅቱ መፍታት፣ ጥበባችንን የበለጠ ማሳደግ ከቻልን ነፃነታችንን አስጠብቀን ተፈጥሮ በሰጠችን ጸጋ ለምልመን መኖር እንችላለን አለ ጋምቢሎ በራስ መተማመን በተላበሰ መንፈስ። ምሽት እየተቃረበ ስለነበር የዕለቱ ጉባኤ ቁጭት በፈጠረው የአንድነት ስሜት ተጠናቀቀ። ምዕራፍ 18
ሁሉም እጽዋት የተፈጠረውን የሰላምና የእርቅ መንፈስ እንዲሁም የመድኃኒት እጽዋት ያደረጉላቸውን የአካል ሕክምናና የአስተሳሰብ ፈውስ እሱን ተጠቅመው በእጅጉ እያገገሙ ነበር። ብዙ ቅርንጫፎች በየዕለቱ እያፎጡ፣ ብዙ ቅጠሎች እያቆጠቆጡ ጫካው ግርማው እየተመለሰ ነበር። የጉባኤ ደሽት አባላት ግን ዋናው ተግባር እንዳልተጀመረ ይወያዩ ነበር። ስለሆነም የሰፈነውን የጫካውን አዲስ ድባብ ተከትለውና የእጽዋቱን የማገገም ሁኔታ እየመረመሩ የግንዛቤ ማሳደግና ቁልፍ ችግሮችን የመፍታት ተግባር ለመጀመር ተስማሙ። እጽዋቱ አንድ ቀን ሙሉ የተለመደ ተግባራቸውን በሰላም እንዲያከናውኑ ተዋቸውና በሚቀጥለው ቀን ወደ ማታ ጉባኤው ተጠራ። ሁሉም አዲስ ባቆጠቆጠው ቅጠል ደምቆ ለመስማት አቆበቆቡ። ቀደም ብለው የጉባኤ ደሽት አባላት በተስማሙት መሠረት ንግግር አዋቂውና አስተዋዩ ገተም ለመናገር ተነሳ። የገተም ዛፍ ሚዛን ጠባቂ፣ ከሐረግ እስከ ተቀጽላ፣ ከትንሽ እስከ ትልቁ ጋር በፍቅር የሚኖር ጥንቅቅ ያለ መድኃኒት አዋቂ ነው ይባላል። ገተም ሁሉንም በኩል የሚያይ ንፋስ ይነፍስበት እንደሆነ እንጂ የማይነቀንቀው ሥረ መሠረት ያለው ነው ይባላል። ዘመዶቼ እጽዋት አለ ገተም። የንግግሩ ቃና መቼም ልዩ ነው። ያ ሁሉ ትርምስና ፍጭት እንዲፈጠር ዋናው ሰበብ የጉባኤ መሪ ለመምረጥ እንደነበረ መቼም አትዘነጉትም ሲል መሪ የሚለውን ቃል ሲሰሙ ብዙ እጽዋት ጎፈነናቸው። እንደምታውቁት አለ ገተም፣ መሪ የሚመጣው ጫካ ሲኖር ነው። ጫካ ደግሞ የእጽዋት መስተጋብር ነው። መሪነት ካማረን ጫካው መኖሩን እርግጠኛ መሆን አለብን። መሪ ከፈለግን ጫካነታችን ጠንካራና ስርዓት ያለው መሆኑን ማረጋገጥ አለብን። እውነተኛ መሪን የሚፈጥረው የተረጋጋ ማኅበረ እጽዋት ነው። እኛ እጽዋት የተሰናሰለ ጫካ ሳንፈጥር መሪ መፈለግና መሪ ለመሆን መመኘት በበረት ውስጥ አርፈው ከተኙ ከብቶች መሃል የሚመነሽር ወይፈንን እንደማስነሳት ነው። መሪ ለመሆንም ሆነ መሪ ለመምረጥ ከመፈለጋችን በፊት መሪ ሊመራን እንጂ ሊበጠብጠንና ሊከፋፍለን እንዳይችል አድርገን ማኅበረ እጽዋታችንን መስራት ነበረብን። መሪ ዕፅ ጫካ አይፈጥርልንም። ጫካ ግን መሪ እጽዋትን መፍጠር ይችላል። መሪ ዕፅ ጫካውን ይመስላል። ጫካው የተደራጀ ሥርዓት ያለውና ለእውነትና ለፍትሕ የቆመ ባህል ሲኖረው፣ ለእውነትና ፍትሕ የመቆም ባህል ሲኖረው፣ ችግርን ከማባባስ ይልቅ ችግርን የመቅረፍ ዝንባሌና ልምድ ሲኖረው፣ ለምን፣ እንዴት፣ መቼ፣ የት ብሎ የመጠየቅና የማጣራት የማገናዘብና የማንሰላሰል ልምድ ያዳበረ ሲሆን፣ ከዚያም የሚወጡ መሪ እጽዋት ይህንን የመሰለ መርህ የመከተል ዕድላቸው ከፍ ያለ ነው። ያልሰከነና ሥርዓት የሌለው ማኅበረ እጽዋት መሪ ለመምረጥ ቢያስብ ተርፉ እኛ እንደሆነው ሁከትና ግርግር ነው። ተሳክቶ ቢመረጡ እንኳን የሚያገኙት ችግራቸውን የሚፈታ ሳይሆን የሚያባብስ ሊሆን ይችላል። ወይም ደግሞ እንደ አራዊቶቹ ንጉሥ አንበሳ ሰብሬ ልጣላችሁ፣ ቦጭቄ ልብላችሁ የሚል ይሆናል አለና ሁሉንም ቃኘ። አዲስ እይታ፣ አዲስ መንገድ ስለሆነ ሁሉም በአድናቆት እንደሚሰሙት ሲያረጋግጥ ገተም በተለመደው እርጋታው ዘመዶቼ፣ ተስፋችን በመሪዎቻችን ሳይሆን ባለን ወይንም በምንመሰርተው ሕገ ጫካና ማኅበረ እጽዋት የሚወሰን ይሆናል። መሪዎች ተስፋ የምናደርገውን ያስፈጽማሉ እንጂ ተስፋ አይፈጥሩልንም። የጥረት ውጤታችንን ለማስጨበጥ ያግዙናል እንጂ ልዩ ዕድልና መና አይወርዱልንም። ሰላማችንን ይጠብቃሉ እንጂ ሰላም አይፈጥሩልንም። ጫካችን ነው የመጨረሻ ምሽጋችን። ሕገ ጫካችንና ማኅበረ እጽዋታችን ነው ተስፋችን፣ መስተጋብራችን ነው ዋስትናችን። መሪ አልፋ ኦሜጋችን አይደለም፣ መርጠን የምንሾመው ሲደክም የምንሽረው አገልጋያችን እንጂ አለቃችን አይደለም። እናም መሪነት አገልጋይነት እንጂ ጌትነት አይደለም። ጥቂቶች የሚያሟሉት እንጂ ሁሉም የሚዘግነው የአፈር ማዳበሪያ አይደለም ሲል ሁሉም እኔ ልሁን በሚል ያሳለፉትን እንከፍ ጊዜ አስበውት በአፍረት ቅርንጫፎቻቸውን አቀረቀሩ። ለመሆኑ እኔ ረዥም ነኝ
እኔ ትንሽ ነኝ፣ እኔ ብዙ ነኝ፣ እኔ እንዲህ ነኝና ልምራ ይገባል እያሉ በመኮፈስ ራስን ለመሪነት ማጨት ተገቢ ነውን? ከዛ ይልቅ ለወጣሁበትና ለምኖርበት ጫካ ምን አበረክታለሁ? ምን ችግር እፈታለሁ? ምንስ ልዩ ዕቅድ አለኝ ብሎ ቀድሞ ማሰብ የተገባ ነበር። ለመሆኑ መሪነትን ለምን ፈለግ ነው? በሌሎች ወንድምና እህት እጽዋት ላይ ለመሰልጠንና የበላይ ሆኖ ለመታየት? ግፋ ሲልም ለመጨቆን ነውን? እላፊ ጥቅም ለመውሰድ ነውን? ከሥራ ለመራቅና ቆሞ በሌላው ድካም ለመኖር ነውን? ሲል ብዙዎች ራሳቸውን ለመሪነት አጭተው የነበሩ ሁሉ የበለጠ ሲሳቀቁ ይታዩ ነበር። ገተም ለስለስ አድርጎ በማራኪ ቃና ስለሚናገር ውስጥን የመበርበርና የማሳመን ኃይል ነበረው። አነጋገሩ ለምን እንዲባላለሁ ብሎ የሚያበሳጭ ሳይሆን ይልቁንም የጥፋተኝነት ስሜት እንዲሰማ የሚያደርግ የሞራል ጉልበት ነበረው። ይሄስ አይገባም ነበር አለ ገተም። መሪነት የጫካን ችግር ለመፍታትና የእጽዋትን አንድነት ለማጠናከር እንጂ ለክብርና ለስሜት ማርኪያ መቅረብ አልነበረበትም። መሪነት የክብር ወርቀ ዘቦ ካባ አይደለም፣ ይልቁንም ለአገልግሎት የሚለበስ እጀ ጠባብ ቀሚስ እንጂ። መሪነት የእጽዋትን ችግር በውል ተረድቶ ስርዓቱን ለመፈጸም የሚፈልግ ዕድል እንጂ መሪ ከሆኑ በኋላ ችግርን ለማጥናትና መፍትሄ ለመፈለግ የሚገቡበት ቤተ ሙከራ አይደለም። ያልተረዳኸውን ችግር ያላሰብክበትን መፍትሄ ለማነብነብ የምትወጣበትም የቤተ ተውኔት መድረክ አይደለም መሪነት አለ። የገተማ አነጋገር እንደ ኮሶ አነጋገር መረር እያለ ቢመጣም እንደ ቅባት የሚቀቡት እንዲሆን ለዛው ማረካቸው። ቀጠለ። በነገው ጉባኤያችን እኛ የጉባኤ ደሽታ አባላት ቀደም ብለን ብዙ ጥናት ያደረግንባቸውን ዋና ዋናዎቹን የጫካውን ችግሮች ነቅሰን እናስቀምጠላችኋለን። ከዚያ በኋላ እኔ ችግሩን ለመፍታት ስለምችል መሪ መሆን ይገባኛል የሚል ካለ እናየዋለን። በጥሞናም እንሰማዋለን። እውነት ለመሪነት የተገባና የተዘጋጀ ከሆነ ምን አለ ደስ ብሎን እንቀበለዋለን ሲል ንግግሩ ለብዙ እጽዋት ከመሬት ላይ የማይነጥፍ መራራ ቢሆንም እውነት ስለነበረ ሁሉም እየመረረው በስሩ መጠጠ፣ በቅጠሉ ማገ። ምዕራፍ 19 ከባለፈው ቀን ጉባኤ በኋላ የገተም ንግግሮች በሁሉም እጽዋት ስር ሰርጸው ቀርተው ነበር። በተለይ መሪነት ሁሉም የሚዘግነው የአፈር ማዳበሪያ አይደለም ያለው ብዙዎቹን እውነት እኮ ነው እናንተ ምን አቅብጦ ይኖረዋል መሪ ልሁን ያልኩት ምናለ ዝም ብዬ ሰርቼ ብበላ የሚል ስሜት ሳይፈጥር አልቀረም። ሌሎቹ ደግሞ የመሪነት አቅም እንዳላቸው ቢያምኑም በአግባቡ እንዳላሰቡበትና እንዳልተዘጋጁበት ይልቁንም በስሜት ተደፋፍረው እንደተናገሩት አስበው ይጸጸቱ ነበር። ሁሉም ግን የጫካው ዋና ዋና ችግሮች ያለውን ለማወቅ ጓጉተዋል። እንደተለመደው ፀሐይ ጀንበር ተብላ በምዕራብ አድማስ ስትዛዘቀዝቅ ጉባኤው ተጀመረ። ከደረሰባቸው ጉዳት የበለጠ እንዲያገግሙና እንዲበረቱ ብዙ ካሎሪ ማምረት ስለነበረባቸው ጉባኤው የሚካሄደው የፀሐይ ብርሃን ሲቀንስ ወደ ማታ እንዲሆን በአግባቡ ታስቦበታል። ወንድሞቼ እጽዋት፣ ትናንት ወንድማችን ገተም እንደተናገረው ቀደም ሲል በተጠናው ጥናት መሰረት ቁልፍ የሆኑ የጫካችንን ችግሮች ወንድሜ ደድሆ ያቀርብላችኋል አለና ደድሆ እንዲቀጥል ምልክት ሰጠው። ጋምቢሎ ደድሆ ቁመቱ አጭር ቢሆንም እጅግ ማስተዋል የተሰጠው ልምላሜ የማይለየው ከፍተኛ መድኃኒት የሆነ በተጋጋጠም ይሁን በለም የጫካው ክፍል ራሱን አሳምኖ የሚኖር የአፈር ጠባቂ የመሬት ወዳጅ ቁጥቋጦ ነው። ወንድሞቼ ረዣዥም ዛፎች፣ ወንድሞቼ ባለግርማዎቹ ዛፎች፣ ወንድሞቼ በሁሉም ቦታ የምትሰራጩ በአንድ ቦታም የምትኖሩ ከመሬት ጥግ ያላችሁ ከመሬት ከፍ ያላችሁ ሁላችሁም ባለ ብዙ ዘርም የሌላችሁም ቢሆኑ ሰላም ለእናንተ ይሁን አለ። ሁሉም በአንድነት ሰላም ይብዛ አሉት።
በተሰጠው ሞቅ ያለ መልስ የተበረታታው ደድሆ እንደምታስታውሱት ወደ ትርምስና ግጭት ከመግባታችን በፊት ጉባኤ አቁመን ስናበቃ ጉባኤውን ለምን እንደፈለግነው ሳንነጋገር፣ ለምን መሰባሰብ እንዳስፈለገን ሳንወያይ፣ ችግራችንን እንኳን በወጉ ሳናውቀው ከፈረሱ ጋሪው ቀደመና እኔ ልምራ በሚል ስንራኮት ከነበርንበት ብዙ ወደ ኋላ ተመልሰን ቁስላችንን ይዘን ቁጭ አልን። ይሁንና ታመምን እንጂ አልሞትንምና፣ ከሰርን እንጂ ወረት አላጣንምና፣ ረፈደብን እንጂ አልመሸበንምና አሁንም ችግሮቻችንን ለመፍታት እድሉ አለን አለና ቆፍጠን ብሎ ውድ እጽዋት ጠቅላላ ህልውናችንና ተፈጥሯችንን ለሚያጠፉ ተፈጥሯችንን ሊያጠፋ የሚችል አደጋ እየመጣ እንደሆነ እንድታስተውሉ እንፈልጋለን። በእነዚህ ባለፉት እኛ በተተራመስንባቸው ጊዜያት የሰው ልጅ ከነበረን ጠቅላላ ይዞታ ከ200,000 ጋሻ በላይ ለእርሻ ብሎ እንደመነጠረ ታውቃላችሁን? እኛ እዚህ ባልገባን መሪነትና ስልጣን ሰበብ ስንራኮት ብዙ ወገኖቻችን ተቆርጠው ተቃጥለዋል። ግማሾቹ ተፈልጠዋል፣ ግማሾቹ ተመዝገዋል። እንግዲህ የእኛ ዕጣ ፈንታ ምንድነው? ምንስ ዋስትና አለን? እንዴት ነው ራሳችንን ከጥቃት የምንከላከለው የሚለው ቁልፍ ጥያቄያችን ነው። በሁለተኛ ደረጃ የምናየው አንዳንድ ሊቅ እጽዋት ወገኖቻችን እንደሚነግሩን የከርሰ ምድር የውሃ መጠን እየቀነሰ፣ አንዳንዶቹ እጽዋት በስሮቻቸው ሊያገኙት በማይችሉት ደረጃ ውሃ ወደ ከርሰ ምድር ቁልቁል እየወረደ ድርቅ ከፊታችን እየተከሰተ እንደሆነ ስንቶቻችን እናውቃለን? በሦስተኛ ደረጃ የሰው ልጅ ራሱን ለማበልጸግ ሲል ካለው ስግብግብነት የተነሳ የሚለቀው የካርቦን ዳይኦክሳይድ ክምችት በመጨመሩ የምድር ሙቀት የሰው ልጅ ምድጃ እየመሰለች ነው። ይህን ሙቀት የእኛን ተፈጥሮ የሚያናጋ በመሆኑ ይህንን የካርቦን ዳይኦክሳይድ ክምችት በተቻለን አቅም እንዲቀንስ ወደ ካሎሪ ብሎም ወደ አካላችን ለመቀየር መረባረብ ይኖርብናል። በሌላ በኩል ሁሉም እጽዋት እንዲረባረቡ በምናደርገው ጥረት አንዳንዶቹ በቂ የፀሐይ ብርሃን የሚያገኙ ቢሆኑም ሌሎቹ በቂ የፀሐይ ብርሃን የማያገኙ መሆኑ ግልጽ ነው። እነዚህ በታችኛው የቁመት እርከንና በጫካው ወለል አካባቢ ያሉ እጽዋት እንዴት አድርገን በቂ የፀሐይ ብርሃን አግኝተው ይህንን የተከማቸ ካርቦን ዳይኦክሳይድ ወደ አካላቸው ይቀይራሉ? እንዴት አድርገን የፀሐይ ኃይልን ለሁሉም ማዳረስ እንችላለን የሚለው የሚያሳስበን ጉዳይ ሆኗል። አራተኛ መሪ የመምረጥና የመመረጥ ጉዳይም ከእንግዲህ ችላ የምንለው ችግር አይደለም። ምክንያቱም ሐሳቡ በሥራችን ተጸንሷልና በአግባቡ እንዲወለድ ካላደረግነው እናቱን ላደጋ አጋልጦ የሚጨነግፍ ጽንስ ሊሆን ይችላልና አለና ትክዝ ብሎ ከሁሉ የከፋና ፈጣን ትብብር የሚሻ ከፊታችን የተደቀነ ሌላ ትልቅ ችግርም እንዳለ ስነግራችሁ በታላቅ ጸጸት ነው አለና ይህንን የከፋ አደጋ ከመካከላችን የአየር ንብረትን በመተንበይ ሊቅ የሆነችው እህታችን በለስ እንድታስረዳን ዕድሉን ለእርሷ እሰጣለሁ ብሎ ንግግሩን ጨረሰ።